ሰላማችሁ ይብዛልዬ። ጌታ ይባርካችሁ። እኔ እንኳን እንዴት ደንግጫለሁ። ያዕቆብ ፓርቲ ዋን ተምራችኋል ወይ ስትል ነው ምልክት ያሳየው እንጂ ምስክር አይደለም። ግን በዛው አርጌ በጣም የተጠቆምኩ ነኝ ባንተና ጌታ ይባርካችሁ። በጣም እኔ እንጃ ልገልጸው አልችልም። የያዕቆብ ትምህርት ደግሞ ዊዝደም እንዲሰጠኝ ጌታ እየጸለይኩ ነኝ። ምክንያቱም ለካ ቤተሰቦቻችን ያልዳኑ በግድ እየፈለግን ነው። ክርስቶስ ግን ቤቱ እያለ እነ ያዕቆብ አልገደለም ማለቴ በግድ አልተናገረም። በጣም ነው የገባኝና ለካ ዊዝደም ነው የጎደለን። እኛ በግድ እንዲድኑ ቤተሰብ ትፈልግ የለ አንተ እንዳልከው ለአባትህ ድነዋል ማለት ነው የሞኝነት አስተሳሰብ። ስለዚህ እኔ ታች ሆኜ ምንም የሚቀረኝ ነገር ትምህርት የለም። እየተማርኩ ነኝ። ጌታ ብርክ ያርገ መመልሶ ይጨምረ። እንዳንተ 10 አመት ከባሌ ጋር ተለያይቼ ነበር። እሱ እዚህ አሜሪካ፣ እኔ አስመራ ነበርኩና በዛ ስላለፍኩ ሁሉ ቀን ጸልያለሁ ስላንተ። ምክንያቱም እኔ ነበርኩት 10 አመት ከ10 አመት በኋላ ነው የተገናኘ ነውና ጌታ ዋቂ ነው። ስለሚስት ስለ ራስ ስለ ብሩኬ ስለ ሁላችሁም ጸልያለሁ። ጌታ ብርክ ያርጋችሁ። ተጠቃሚ ነኝ። ጌታ ይባርካችሁ። ተባረኩ። ቴንክ ዩ። ሳይ ጌታ ክብሩን ይሰጥ። ሊዲያ ወይ ሰላም። እግዚአብሔር ይመስገን። የእግዚአብሔር ሰላምና ጸጋ ይብዛላችሁ ወንድሞቼና እህቶቼ፣ እንዴት ናችሁ? ከላይም ከታችም ያላችሁ ሁላችን ድምጼ ይሰማል አይደል? በደንብ እግዚአብሔር ይባርካችሁ። ተባረኩ። እግዚአብሔር ይባርክ። በበኩሌ በጣም ነው የምወድህ፣ በጣም ነው የማከብርህ። ደግሞ እኔን ስናገር የሚሬን ነውና እግዚአብሔር ይባርክ። ደግሞ ክርስቶስን ስለማይብኝ ሁሌም ነው ባንተ ደስ የሚለኝ። ከዛ በላይ እግዚአብሔር ደስ ሊባል ነው ምልክ ያወጣልላ አድርገው ብዬ ወደ ሐሳቤ ልግባ። እግዚአብሔር ይባርካችሁላችሁ። ያው ብዙ ጊዜ በዩቲዩብ ነው የሚከታተል። እዚህ ቲክቶክ ቅርብ ጊዜ ነው የከፈትኩት፣ አልጠቀመውም ነበር። ወደ 5 ወር ይሆነኛል ውጭ ሀገር ነበርኩና እዛ ሲኖር ቲክቶክ ምናምን አልነበረኝም። በዩቲዩብ ነው የሚሰማክ እና በብዛት የማየው እዛ ነው። በጣም ጉጉት ነበረኝ እዚህ መጥቼ ቲክቶክ ላይ እንደዚህ ለማውራት ምስክርነቱንም ለመናገር ፍላጎት ቢኖረኝም አልቻልኩም። ኢትዮጵያ ከተመለስኩ በኋላ ነው ቲክቶክ መስማር ምናምን ያገኘሁት። ደግሞ ላይቭንም ቅርብ ጊዜ ነው ጆይን ያረኩት ማለት ነው። በተረፈ እግዚአብሔር ይመስገን። ትዝ ካለክ ማለት ነው ዩቲዩብ ላይ የሆነ ስለ ቤተክርስቲያን ያስተማርከው ትምህርት ነበረ። ስለ ቤተክርስቲያን ሲታስተምር የነበረው ትምህርት ሁሉንም ትምህርት እከታተላለሁ። በጣም ነው የምርን ስናገር ኢየሱስ ናፍቀኝ፣ ክርስቶስን ስፈልግ ኢየሱስ ህልውና በቃ ጅስ ናፍቀኝ፣ ድምፁ ስናፍቀኝ ወደ ዩቲዩብ ነው መጋባው። በረጅም ታይም ነው የሚሰማው። እንትን ምንድነው ስራ እየሰራው በአይሮፎን ነው የሚሰማክ እና በቃ በጣም የነበረን ጊዜ ያንን ትምህርቶችን እያንዳንዱን እከታተላለሁ፣ ግን በቃ ልነግርህ አልችልም። እና ከዛ ስለ ቤተክርስቲያን ካስተማርካቸው ትምህርቶች መካከል በተለይ ስለ ፍቅር በህብረት መካከል ስላለው ስለ ፍቅር ነበረ። ስለ ክርስቶስ ፍቅር፣ ስለ አካሉ አንድነት ሲታስተምር በነበረው ሰዓት ላይ ይገርማል። አገልጋይ ነኝ፣ ግን ያን ነገር በጣም ብዙ ጊዜ በዛ ስለ አካሉ በነበረው ስለ ክርስቶስ ፍቅር ደግሞ ስለ ቅዱሳን ያለው ቫልዩ፣ ለምሳሌ ለአንድ ሰው ያለው ቫልዩ አይገበኝም። ደግሞ መውደድ የክርስቶስን ፍቅር በደም አልተረዳውም፣ አልገበኝም ነበር። አገለግላለሁ፣ ክርስቶስን ወዳለሁ ከሚለው በላይ ነው
እንግዲህ በጣም ክርስቶስን ወደዋለሁ እና ያ ነገር አይገበኝም ነበር። ያንን ነገር አላውቀውም ነበር። የዛ ነገር ታማሚ ነበርኩ። ጸልያለሁ፣ ጾማለሁ፣ ከቅዱሳንም ጋር ህብረት አደርጋለሁ። ግን ያመኛል ያ ነገር። ያ ማለት ምን ማለት ነው? ይጨንቀኛል። ዛሬ ጾማለሁ፣ ነገ የሆነ ጭንቀት ይመጣብኛል። በቃ የሆነ ፓርቱን የቱ ጋር እንደሳትኩ ምን አይነት ችግር እንዳለብኝ አላውቀውም ነበር። እና ያንን ትምህርት ስታስተምር ስለ ቤተክርስቲያን ያስተማርከው ትምህርት ስለ ክርስቶስ አካል፣ ስለ ክርስቶስ ማንነት፣ ስለ ቅዱሳን ለምሳሌ ለአንድ ሰው ያለው ቫልዩ ማለት ለአንድ ሰው ያለው ቅዱሳን አንድን ሰው እግዚአብሔር ቃል በሚልበት አንግል መመልከት፣ እግዚአብሔር ቃል ለዛ ሰው ቫልዩ በሚሰጥበት በዛ መንገድ መመልከት ጀመርኩ ከዛ ትምህርት በኋላ ማለት ነው። ያ ማለት ምን ማለት ነው? ክርስቶስ አንተን በሚያይበት ላንተ ዋጋ በከፈለበት በዛ መንገድ ማለት ነው። ትዝ ይልሃል ምንድነው የአንድ ሰው ኃጢአት ከሰራ ለዛ ሰው ኃጢአት ማንነቱ እንዳልሆነ አንድ ሰው ቢወጥ ያ ውድቀት ለዛ ሰው ማንነቱ ከጊዜ በኋላ የገባ እንደሆነ ያ ማለት በክርስቶስ ሲታጠብ ያ ሰው ፒውር እንደሆነ ንጹህ እንደሆነ ታውቃለህ። በቃ የሆነ ኦቨር የሆነ በቃ ያንን መረዳትን በጣም በቃ መንፈስ ቅዱስ አይ ዶንት ኖ እንዴት መግለጥ እንዳለብኝ እና አሁን በዛ ትምህርት ውስጥ መንፈስ ቅዱስ በቃ አጠበኝ ስለ አጠበኝ። አሁን አይደለም ውስጥ ያለው በክርስቶስ ያመነ በክርስቶስ ያላመነ ሰው ለዛ ሰው ያለኝ ቫልዩ ልዩ ነው። እንዴት እንደሚንገበገብለት እንዴት እንደ በቃ የሆነ እንሰፈሰፋለሁ የሆነ አልችልም ታውቃለህ አልችልም። ያንን መረዳትን ነው መንፈስ ቅዱስ በዛ በቤተክርስቲያን ስለ ቤተክርስቲያን ሲታስተምር የገባኝ ማለት ነው። አንድ ሰው ሲድን በቃ አይደለም መዳን የዳና ሰው ሲደክምም እንኳን ለዛ ሰው ያለው ነገር ያንን ሰው እንዴት መረዳት እንዳለብኝ ያንን ሰው በምን አይነት መንገድ መረዳት እንዳለብኝ በቃ ገባኝ። ከዛ ቀን ጀምሮ ጤናማ ሆንኩ። ጤናማ ማለት ነው ጤናማ በቃ የሆነ ገባብኝ ማለት ነው። ከዛም በኋላ ስለ ሁለንተናዊ ፓውስም ሲታስተምር ነበር። የሆነ አይ ዶንት ኖ የሆነ በቃ ማልወጣበት ነገር ውስጥ ነው መንፈስ ቅዱስ ጥበብ ነው የከተተኝ በውስጤ። ጥበብ ታውቃለህ፣ ጥበብ የሆነ የጊዜው እኮ አይደለም። ትክክለኛው እኮ ለውጥ የሚጀምረው ከውጭ ሳይሆን ከውስጥ ነው። ከውስጥ ነው። ያንን ለውጥ ነው የሰጠኝ። ያንን ዕውቀት ነው በውስጤ የከተተኝ ማለት ነው። በዛ በቃ ከዛ ሰዓት ጀምሮ ማሳልፍበት ከቅዱሳን ጋር ያለው ትዝ ይልሃል ወደ ቅዱሳን ህብረት የሚሄደው ራሱ ምንድነው ለራሴ ብዬ እንደሚሄድ በቅዱሳን ውስጥ ያለውን በቅዱሳን መካከል ያለውን የመንፈስ ቅዱስ መገኘቱን ያንን ለመካፈል ቅዱሳንን እንዴት መውደድ እንዳለብኝ እዚህ ጋር ያለው ብሩክን እዚህ ጋር ያለው አሊን እንዴት መውደድ እንዳለብኝ ከአሊ ጋር የሚገናኘው እኔ ቸርች የሚሄደው ቅዱሳንን ህብረት ለማድረግ የክርስቶስን ያንን ማንነት በቅዱሳን ውስጥ ለመካፈል ቅዱሳን እንድናፍቁ ቸርች እንድናፍቀኝ ምንድነው ቸርች የሚሄደው እኔ መድረክ ለመቆም ለማገልገል ሳይሆን ከቅዱሳን ጋር ህብረት ለማድረግ የመንፈስ ቅዱስን ያንን ፍሰቱን ያንን በመንፈስ በቃ የሆነ አለ አይደል። ከዛ ቀን ጀምሮ ልዩ ዕውቀት እያወራው ሌላ መገለጥ ነው የሚመጣብኝ። በቅዱሳን ውስጥ እያወራው የሚመጣብኝ መገለጥ ሌላ ነው። እያወራው የሚገለጠኝ መገለጥ ሌላ ነው። ከቅዱሳን ጋር ሳሳልፍ የሚመጣልኝ ዕውቀት ሌላ ነው። የሚመጣልኝ ጥበብ ሌላ ነው። በቃ አጠድላ አድርግና ሞር ቅዱሳንን እንድወድ የክርስቶስን ቤተክርስቲያንን እንድወድ በቅዱሳን መካከል ያለው ልዩነት ምን እንደሆነ ያንን እንዲያውቅ አሊን በምን አይነት መንገድ መመልከት እንዳለብኝ አሊ ማን እንደሆነ አሊ የተከፈለለት ዋጋ ምን እንደሆነ ያንን ነው ተረዳሁት። በቃ
የመንፈስ ቅዱስ መገለጥ አገኝ። በዛ እኔ ምንም አይገርመኝም ክርስቶስን ሞር እንዲወድ ክርስቶስ ሞር በቃ በሱ ስር እንዲሆን ነው ያደረገኝ። ታውቃለህ ሊገልጥልህ አልችልም። ስሜቱ ይገባል። አንዳንዴ ውስጥ ላይ ያለው ነገር አውጥተህ ልትናገሩ አትችለውም። አንተ ግን ትረዳዋለህ። ውስጥ ላይ ያለው ነገር አንተ ትረዳዋለህ። ነገር ግን ልትናገሩ አትችለውም። የሆነ የማትገልጠው አይነት ነገር ያ ነገር ነው ውስጤ የሆነው። ትክክለኛ የገረመኝ አሁን ሰው አፉን ሞልቶ የሚያወራው ነገር አለ አይደል? የሆነ እንደዚህ ነው ብሎ ግን እኔ ነገሬ አይደለም የተለወጠው፣ እኔ ነኝ የተለወጥኩት። የሆነ የነበረው ነገር ሲቹዌሽን የሆነ ነገር አይደለም፣ ማንነቴ ነው የተቀየረው። ማንነት እኔ የተቀየርኩ ማለት ነው። እና በጣም ነው የምወድህ። እግዚአብሔር ይባርክ። በቃ ክርስቶስን ከዚህ በፊትም በጣም ወደዋለሁ። ሞርገን እንደወድ ስፍስፍ የሆነ በጣም የሆነ አልቃሻ ነኝ። የሆነ በጣም ለመንፈስ ቅዱስ ቅርብ ነኝ። ስፍስፍ ያልክ ሰው ነኝ። በቃ የሆነ ማልቀስ ይመቸኛል። በቃ አለ አይደል በሱ ፊት የሆነ አክት ማድረግ የሆነ እንደ ብርቱ እንደ ጀግና ያደርገኝም። መውደቅ ያምረኛል። ማልቀስ እንደ ብርቱ አያደርገኝም በፍጹም። እንደ አዋቂ ሰው አጫውተኝም። መውደቅ ነው የሚያምረኝ። ኢየሱስ ክርስቶስ ለዘላለም ጌታ ነው። መውደቅ ማልቀስ የሆነ አይደል በቃ አንዳንዴ እላለሁ መንፈስ ቅዱስ በአንተ ፊት ማልቀስ እንድችል እርዳኝ ነው ማለት። የሆነ ድርቅ ያለ ንግግር እኮ አይደለም፣ ድርቅ ያለ የሆነ አይደለም እኮ ማልቀስ የሆነ አንዳንዴ ከመናገር በላይ እያለቀስኩ ብዙ ረጅም ሰዓት የማሳልፍበት ጊዜ አለ። እያለቀስኩ ማለት ነው። ምንም ማድረግ አልችልም። ኢየሱስን እንድወድ እንድጣጋ ሞር በቃ ምን ላድርገው? ምን ልበል? እግዚአብሔር ለዘላለም የተባረከውን ክርስቶስን ደግሞ አየውብኝ። ያየኸውን ደግሞ አሳየኸኝ። በእኔ ላይ ደግሞ መንፈስ ቅዱስ ደጋግሞ ይደግመዋል። ኢየሱስን ይደግመዋል። በእኔ እየገለጠ ይደግመዋል። እና ተባረክልኝ። እግዚአብሔር ለዘላለም የተባረከውን። ያው እዚህ ጋር ባወቃ ደስ ይለኝ ጊዜያችሁን ባሉት። እግዚአብሔር ይባርካችሁ። ወዳችኋለሁ ስላችሁ የምሬን ነው። ወዳችኋለሁ። እግዚአብሔር ለዘላለም የተባረከውን። አልዬ ተባረክልኝ፣ ውደድልኝ። አሁን ኢትዮጵያ ገብቼ አዲስ አበባ ነው የምኖረው። እሺ የኢትዮጵያ ባዲ ኦፍ ክራይስት አለ ጋይስ። this is the vision I have። ጌታ የሰጠኝ ቪዥን ይሄ ነው። በቃ ይሄው እሷ ናት። አለቅ ብሩክ ሰማሃት አይደል? this is the vision the body of Christ ይሄ ነው። እግዚአብሔር የነገረኝ አስተምር፣ ትውልዱ ላይ ኢንቨስት ያደርጋለኝ እንዲህ አይነት ሊዲያ እንዲነሱ ነው። ከዚህ ውጭ የሆነ ትውልድ እግዚአብሔር አላሳየኝ። አካሉን የሚወድ ማንነቱን የሚወድ ለጌታ የሚንበረከክ ሕፃን የሚሆን ትውልድ ማስነሳት ድስሳው። አሜን። አሊ እንደው አንድ ነገር ልደግምልኝ። ያንን ስትናገሩ እኮ ትዝ ካለክ ፍቅር ከሌለ አንድን ወንድምን መውደድ ካልቻልክ አካለ ጎዶሎ ነህ። እግዚአብሔርን የሚጠይቀው ነገር እንዲሰጥ በምን እጅ ትይዘዋለህ? አካለ ጎዶሎ ነህ። ወንድምን ተቀበለው። ኢቲን አጠገብ ያለውን ሲትል ነበረ። ላከ ጎዶሎ ነኝ፣ ሙሉ አይደለሁም። በቃ ያንን ነገር ነው ታውቃለህ። ጎዶሎነቴን ነበር፣ ያንን ጎዶሎነቴን ሳላይ ነበረ ለካስ ስሯሯጥ የነበረው። በቃ ጤናማ ታውቃለህ፣ ጤናማ የሆነ ቅልል ኑሮ ቅልል ስል ታውቃለህ፣ ቅልል ስል የሆነ ምንም በቃ አይታይም፣ የሆነ ነገር አይከብደኝም። በቃ የሆነ ምንም ነገር ቅልል በቃ ከክርስቶስ ውጪ ምንም ነው ለኔ፣ ምንም ነው፣ ምንም ምስል ምንም ነው። በቃ አይገርመኝም፣ አይደንቀኝም፣ አይናፍቀኝም። በምንም ቋንቋ ነግራይ በቃ አታስማመኝም፣ አንግባባም። ምንም ነው። እግዚአብሔር ስሙ ለዘላለም ይባረክ።
አጭር ጊዜ ከታችሁም ከላይም ላላችሁ አንድ ነገር ልንገራችሁ፣ ኢየሱስን ውደዱት። የሆነ አለ አይደል? እዚህ ጋር እኮ አሊ የሚናገረው ንግግር አይደለም። የሆነ መርፍን መድኃኒትን በስርንጅ ማጠጣት ታውቃላችሁ አይደል? በስርንጅ ልክ እንደዛ ነው። አሊ እኮ ሲናገር እሱ በተነካበት እሱ በቃ ተሰምጦ ወደ ያለበት ነው እናንተን የሚጎትተው። አዲዬ ካላስቸገርኩ የሆነ ዮሐንስ ወንጌል ላይ 4 ላይ ያለችው ሴት ታውቃላችሁ ሁላችሁ። ያቺ ሴት እኮ ከተነካች በኋላ ኢየሱስን ማን እንደሆነ ከተረዳች በኋላ እዛው እኮ አልቆመችም። ወደ ከተማ ሄዳ ሰዎችን አምጥታ እሱ እግር ውስጥ ኢየሱስ ጋር ነው ያስቀመጠችው። እሱ ኢየሱስ ጋር ጉዴን ነገረኝ እሱ መሲሁ ይሁንኔ በሚል እሱ ጋር ነው ያ ምን ማለት ፈልጌ ነው። ያንን ነገር ከሷ ሰምቶ 2 ቀን ከሱ ጋር ከቆዩ በኋላ አሁን አንቺ ስለነገርሽን ሳይሆን እኛ ራሳችን ስላየነዋል። አንቺ የተናገርሽ ብቻ አይደለም እኛ ራሳችን ነክተነው አውቀነው አይተነዋል ማንነቱን። አንቺ መሲሁ ብቻ ብለሽ ስለተናገርሽ አይደለም አሁን እኛም ተገናኝተነዋል። ማይ ጋድ ኢየሱስ እኮ አምጥታ ስለራሱ አይደለም ያወረችው፣ ራሳቸው ነው የተገናኙት። አነካከችው፣ ከሱ ጋር ነው ያገናኘችው። የሆነ የምወደው ነገር እሱን ነው፣ ከኢየሱስ ጋር ማገናኛት፣ ከመሃል ወጣ ማለት አይደል? የኢየሱስን ቦታ አለማሻማት ከመሃል ወጣ ማለት ማገናኛት ነው ስራ። አገናኘችው። ሲገናኙ ራሳቸው አመኑ። ልክ እንደ ዮሐንስ ማለት ነው። እግዚአብሔርን ያለምንም ኃጢአት ቢያስወግድ እግዚአብሔር በግ እያለ ወደ ኢየሱስ እንደጠቁሙ ኢየሱስን ጠቁሙ። እግዚአብሔር እድል ከሰጣችሁ ኢየሱስን ጠቁሙ። ምንም አታደርጉም ያለ ኢየሱስ ምንም አትሆኑ፣ ምንም ቫልዩ የላችሁም። ምንም ማለት ነው። እድል ካገኛችሁ ወደ እሱ አሳዩ። ያው እዛ ያው አታይም? ያው እዚህ መሲሁን አየን እኮ እንዳሉ ልክ እንደዛ ኢየሱስን አያችሁ። ያው እሱን አሳዩ እድል ካገኛችሁ፣ ከታችም ከለም ያላችሁ። ያንን ነው ምለው እኔ በቃ ኢየሱስን ሳይ ነው አሊም ኢየሱስን ነው ያሳየኝ። ያንን ነገር ሲያስተምር ኢየሱስ ጋር ነው ያስጠገኝ። ኢየሱስ ላይ ነው የጣለኝ። ከማንም ትከሻ ላይ መውረድ አለብን። ኢየሱስ ጋር ተንጠልጠሉ። አሊም ይሄንን ነው የሚሰራው። አየዋለሁ፣ ብዙ ጊዜ አውቀዋለሁ፣ እከታተለዋለሁ። በኢየሱስ ላይ ነው የሚያንጠለጥለው፣ ኢየሱስ ላይ ነው የሚጥለው። ይሄንን ነው የምለው። ተባረኩ። እግዚአብሔር አምላክ ይባርካችሁ። እግዚአብሔር ከባረካችሁ በዚህ ተባረኩ። እግዚአብሔር የምር ማገልገል ካልቀረ በዚህ ተባረኩ። ኢየሱስን በመውደድ በኢየሱስ ላይ ትውልድን ከኢየሱስ ጋር ማገናኘት፣ ኮንታክት ማድረግ፣ ከመሃል መውጣት፣ ካገናኛችሁ ከመሃል መውጣት፣ የሱን ቦታ አለመሻማት፣ ክብሩን አለመሻማት፣ ቦታውን አለመሻማት። አትሻም፣ እናንተ አትታዩ። እግዚአብሔር ይባርካችሁ። በዚህ ተባረኩ። ወዳችኋለሁ። ጌታ ይባርካችሁ። ጨርሻለሁ። ክብር ለጸጋው ቃል ይሁን።
ሁለት ነገር ነው ያስተዋልኩት። አንደኛ ዋርኒንግ ሲሆን፣ ሁለተኛ ፍሬያችንን ያየሁት። ዋርኒንጉ በጣም ጌታ እያስጠነቀቀን ያለው ነገር ምንድነው? ብሩክዬ ከታች ያላችሁ አብራችሁ መታገለግሉ ሁላችሁ ጌታ እያስጠነቀቀን ያለው በጣም አንደኛ ከማዕከል ውጡ እያለን ነው። ጌታ ውጡ እያለን ነው። ካይንድ ኦፍ ያለኛ ሰዎች ኢየሱስን ማወቅ አይችሉም፣ ለኤቭሪ ነገሮች መልስ እንዳይደለን እግዚአብሔር እየነገረን ያለው። ሰው ለማንኛውም ለምንጠየቀው ጥያቄ እኛ መልስ አይደለን። የኛ ስራ መሆን ያለበት የሚጠይቁን ሁሉ መመለስ የለብንም። የጌታ ጥገኛ እንዲሆኑ መስራት አለብን። እግዚአብሔር በድምጽ እያስጠነቀቀን ያለው ውጡ እያለን ነው ጌታ። ይህም በጣም ነው ያስፈራኝ ማለት ነው። ሁለተኛው ግን ነገር ምንድነው? እግዚአብሔር ፍሬ እየሰጠን ያለው። ጠዋትም ለልጆች እያልኳቸው ነበር፣ የኛ ስራ በታማኝነት የሰጠንን የእውነት ቃል ማስተማር ነው ያለብን። ሰዎች እንዲቀበሉን እንዳይቀበሉ፣ ከባዲ ኦፍ ክራይስት እንዲወጡ ወይም እንዲቀመጡ፣ እንዲበተኑ፣ እንዲቆዩ አይደለም። የተሰጠንን ተልእኮ ነው የምናደርገው። በሰዎች መምጣት በጣም መፈንደቅ የለብንም። በሰዎች መውጣት ደግሞ ማልቀስ የለብንም። የተሰጠንን ተልእኮ ምንድነው ማድረግ ያለብን? ለቃል ሆኖ ታማኝ መሆን ያለብን፣ ለሰዎች አይደለም። ስለ ሰዎች አስተያየት አይደለም። ምክንያቱም እግዚአብሔር እኛ እንኳን ሪኮግናይዝ ያላደረግናቸውን ሰዎች የራሱን ሰራዊት እያስነሳ ነው ያለው። እኔ እቺ ልጅ አላቃትም መፈጠሯን፣ እቺ ልጅ መታ እንዲሰምቻት እንደዚህ አይነት ዳይናሚክ የሆነ ለውጥ ላይ ቻት ብትሄድ ደስ ነው የሚለኝ። ምክንያቱም ጌታ የሚፈልገው ማንነት አግኝቷል ብለን እናምናለን። ኦኬ ሰው አንዳንድ ሰዎች ደግሞ ኖ እናንተ እንዲህ ናችሁ ብለው ለቀው ሲወጡ ወይም ደግሞ አንቀበሏችሁም ብሎ አስተያየት ሲሰጡ ለሁለቱም ስፍራ ሊኖረን አይገባም። በጣም ማልቀስ ያለብን የእውነትን ቃል እያቀረብን ነው ያለነው እና ሰዎች መጡ አልመጡም የሚል ቤዝዶን ፒፕል ሚኒስትሪ ወይም አገልግሎታችን መቆም የለበት። ጥንቃቄ ነው እግዚአብሔር እየሰጠን ያለው። ዳስ ዋት አም ሄርድ የሰማሁት ይሄንን ነው። እቺ ልጅ ቱ ቢ ኦነስት እግዚአብሔር ለዛሬ ያመጣን ለዚህ ነው ማለት ነው። በቃ ዛሬ እግዚአብሔር ይሄን ቲክቶክ እና ወደ ኦፊስ ሊሄድ ነበርና ጌታ ክፈት ሲለኝ ነው የመጣሁት እንጂ አምና ሬዲ ሰው ግን ጌታ ሊያስጠነቅቀን ሊመልሰን፣ ሁለተኛ ደግሞ ሰዎች እኛን እንደ ደጋግ መጋቢ እንጂ ያለኛ ሊኖሩ እንደማይችሉ እንዲያስቡ ከምናደርግበት ነገር መጣ። ሌላው ደግሞ በጣም ያስደነገጠኝ ነገር ይሄ በጣም ለባዲ ኦፍ ክራይስት ከባድ ድምጽ የሆነው የሰዎች ዴሊቨርድ መሆናቸው
የሰዎች የሆነ ነገር መሆናቸውን ማውራታችን ቴስቲሞኒዎች በጠቅላላው የምናደርጋቸው ነገሮች ለውጥ አይደለም የሚያመጣው። ንጹህ የእግዚአብሔርን ቃል እንዴት ለውጥ እንደሚያመጣ እያየን ያለው so the pure the word of God ወደ ቃሉ ተመለሱ። ታች ያላችሁም እየሰማችሁኝ ያላችሁ ኢሮፎር ጂሰሶች በጣም ትኩረት ማድረግ አለብን ማለት ነው። አሜሪካ ውስጥ ያላችሁ፣ ካናዳ ውስጥ ያላችሁ፣ በመላው ዓለም ጌታን እያገለገላችሁ ያላችሁ፣ አብራችሁኝ ያላችሁ ሰዎች ለቃሉ ታማኝ ሆኑ። አንዳንድ ቁጥር አሳዩኝ። አብራችሁኝ እያገለገላችሁ ያላችሁ ሰዎች ከታች እየሰማችሁ ያላችሁ አንዳንድ ቁጥር አሳዩኝ። እግዚአብሔር ዛሬ ከባድ ዋርኒንግ ነው የሰጠ፣ በጣም ከባድ ዋርኒንግ። so be faithful for the word ማለት ነው። ቃሉን እንደሚቀላቅሉ አይደለንም፣ እንደሚሸቅጡ አይደለንም። in the name of testimony in the name of የኛን የሚስትሪ ስኬት አውርተን ሰዎችን አንለውጣቸውም። የባዲ ኦፍ ክራይስት የለውጥ ምስክርነት ሰው አይለውጥም ቃሉ እንጂ። so I think ጌታ እያስጠነቀቀን ያለው በዱባይ ያላችሁ፣ በአሜሪካ ያላችሁ፣ በኢትዮጵያ ውስጥ ያላችሁ፣ በመላው ዓለም አብረን እያገለገለን ያላችሁ ሰዎች ልጆች we have to careful ማለት ነው። በቃ ንጹህን የእግዚአብሔርን ቃል ነው ማስተማር ያለብን። ንጹህ የሆነውን የሕያው የአምላካችንን ቃል ነው መናገር ያለብን። that's the only matter guys። እቺን ልጅ ይዋት በጣም ያስደነገጠኝ ወስዳ አይታችሁ ከሆነ የብዙዎቻችሁ ለውጥ የሚዘገይበትን ሚስጥር ኤክስፖዝ አድርጋ ሄደችው። ምንድን ያለችው አይታችሁ ከሆነ ትምህርቶቹ ይሄን ያስተማርኩት ቢያንስ ከ3 ከ4 ዓመት በፊት ያስተማርኩትን ነው እሷ አሁን ተመራ የተለወጠችው። ምክንያቱም ለመለወጥ ፈቃደኛ ሆና ቁጭ ብላ ትማራለች። አንዳንዶቻችን ግን የምናደርገው ቲክቶክን ስከፍት ትመጣላችሁ፣ ትማራላችሁ፣ የተለወጣችሁ ይመስላችኋል። ምክንያቱም ተረጋግታችሁ ቁጭ ብላችሁ ኖት ይዛችሁ እየተማራችሁ የተማራችሁበትን እየጸለያችሁ ስላይደለ አሁን የአሊ እግዚአብሔር ቃል መገለጥ እያላችሁ መደመም ላይ እንጂ ለውጥ ላይ አይደለም ያላችሁት። መደመም ላይ ነው ያላችሁት። ምን አይነት ትምህርት ነው የሚያስተምረው? who cares? honestly speaking, who cares? የፈለገ ባስተምር does it change your life? does it change your life? ህይወትን ይቀይራል ወይ? አይታችኋል? ይኸውላችሁ በጣም ረጅም ጊዜ ቴስቲሞኒዎችን መስማት ጀምሩ። አብዛኛው ለውጥ በህይወታቸው ያመጡ ሰዎች ዩቲዩብ ላይ ቁጭ ብለው ኖት ይዘው እየተማሩ የሚጸልዩ ልጆች ናቸው የተቀየሩት። ምክንያቱም እዚህ ትመጣላችሁ፣ ትሰማላችሁ። እዚህ ጋር I'm happy አፒታይታችሁ ስለተከፈተ፣ ግን እንደ እንትን መድኃኒት የድብርት ማምለጫ እንደ ክላሲካል አድርገን ትምህርቶችን እየወሰድ የእውነት ለመናገር ከእግዚአብሔር ተቀብዬ የማመጣው ሜሴጅ የሚሰማው ሰው ይለውጠው እንደሚለውጥ አውቃለሁ። ቴስቲሞኒ አለ። ግን እዚህ ጋር መታችሁ ኢሮፖችም ሆናችሁ የምትመጡት ለእንትን ነው። አንዳንዴ ህዝብ ስለተሰበሰበ ነው የምትመጡት። ሌላው አዲክትዱ ስላላችሁ፣ አንዳንዶቻችሁ ስለምትወዱኝ በቃ እስኪ እንስማው ይሄ ልጅ በግ ነው ብላችሁ ማለት እስኪ እንስማው አትሊስት ሙዳችንን ይቀየራል ብላችሁ ነው የምትመጡት። አንዳንዶቻችሁ ቀልዴን ለመስማት ነው የምትመጡት። ሆነስትሊ ስፒኪንግ እና የምትመጡበት ሞቲቭ ስላለ ከዚህ ስትወጡ ተቺዎች መናገር ምናምን ነው። እናትና አባታችሁን ዲስሪስፔክት ማድረግ፣ ፓስተሮቻችሁን ዲስሪስፔክት ማድረግ፣ የሰማችሁትን እኔም ያለለከት የምናገረውን ቃል ወስዳችሁ መምቻ ታደርጉታላችሁ ማለት ነው። ግን let me give you advice። ዛሬ እግዚአብሔር አስጠንቅቆናል። እዚህ ጋር የምትማሩ ሰዎች እስቲ እዚህ ቲክቶክ ላይ አስተምሬ የጨረስኩትን ሂዱና ቁጭ ብላችሁ ደግሞ የእውነት ለመለወጥ የእውነት ቁጭ ብላችሁ ኖት ይዛችሁ ኖት እየተማራችሁ ጸልዩበት። ኑና አልተቀየርኩም ብላችሁ ጠይቁ። ኑና ጠይቁ። ፔሸንት ሆናችሁ ታክሳችሁ
እዚህ ውስጥ ካላችሁ 90% መልሳችሁ ዩቲዩብ ላይ መስማት አይደለም፣ ዩቲዩብ ላይ መስማት አይደለም። ለሚቴሉ ሚስጥራችሁን ልንገራችሁ። ተውት፣ መስማት ብቻ ሳይሆን የጻፋችሁትን ኖት ዞር ብላችሁ አታዩ። ምናልባት ከጻፋችሁ ነው የምላችሁ። ኖቱን እንኳን የያዛችሁትን ኖት እስቲ ባለፈው ጊዜ ተምሬያለሁ እስቲ ልመልከተውና ሪፍሌክት ላደርግ ከራሴ ጋር አትነው። you don't see so እንዴት ነው ለውጥ የምናመጣው ጎበዝ? ከዛ ምንድነው የሚመጣባችሁ መሰላችሁ? ትለማመዳላችሁ። እዛ አሊ ለምጄዋለሁ እስቲ ደግሞ ጥልሽ ጋር ልሄድ ብላችሁ የጥሌን ትከፍታ እሱንም ትለማመዳላችሁ። አይ እንትና ማን ነው ዮናታን አክሊሉ ጋር ምናምን እያላችሁ ህይወታችሁ በመረጃ የተሞላ በጣም የሚናገር ምላስ፣ በጣም የተጠቀጠቀ አይዲያ፣ የተጠቀጠቀ ጭንቅላት፣ ባዶ ልብ ይዛችሁ ትዞራላችሁ ማለት ነው። እስቲ ስር ስደዱ። ይሄው እየተማርኩ ነው ብላችሁ እየተማርኩ ነው እስቲ ብላችሁ ቁጭ በሉ። ኖታችሁን እስቲ እዩ። this week ቻሌንጅ ላርጋችሁ፣ ጌታን ቻሌንጅ ላርጋችሁ። የተማራችኋቸውን ትምህርቶች እስቲ ድገሟቸው። ኖቶቻችሁን ሁልጊዜ ሳስተምር የምናገረው ነገር አለ። የጻፋችሁትን ኖት በወረቀት የጻፋችሁትን ኖት እስቲ መልሳችሁ ወደ ኮምፒውተር ለመቀየር መልሳችሁ ጻፉት። ወደ ሌላ ገልብጡት። ስትገለብጡት እየገለበጣችሁ እናንተ ውስጥ እየቀረ ይሄዳል። እስቲ ጻፉት። ሁላችሁም እዚህ ውስጥ ያላችሁ እስቲ ሂዱና ገልብጡት። በተለይ ወደ ላፕቶፕ የምትቀይሩ፣ ወደ ዴስክቶፕ የምትቀይሩ፣ ወደ ስልካችሁ እያነበባችሁ በድምፅ መቀየር፣ ወደ ኖታችሁ መቀየር ተለማመዱ። እስቲ ይሄን የተማርኩት ይህን ሳምንት ይህን 15 ቀን ልስጣችሁ በጌታ። እስኪ የቀናችሁ ሰዎች ልጅቷ የመመለወጧን ማን ነበር ስሟ? ሊዲያ አይደል? ሊዲያ እስኪ አሳዩኝ የቀናችሁ በሷ መቀየር። እውነት የእግዚአብሔር መልእክተኛ ናት እች ልጅ። በአማርኛዋ ልንስቅ ስንቶቻችን ተዘጋጅተን እንደነበር እግዚአብሔር አሳፈረን። በእውነት የአማርኛዋ ፍሰት፣ የእንግሊዝኛዋ ቦታ መግባት፣ የመረጋጋቷ፣ በቃል ውስጥ ያለው የእግዚአብሔር መገኘት ማይ ጋድ ሊትራሊ ጌታን ኢንካውንተር ያደረገ ስፒሪት ነው የሰማነው። ድምጿ ውስጥ ኢየሱስን ታዩበታላችሁ። አይገርምም? የተረጋጋ ብታደንቋት ባታደንቋት ምንም የማይመስል ቶን ነው የምሰማው። ኢምፕረስ ለማድረግ ያልሆነ ድምፅ ምንም የእውነት ዮሐንስ 4ን የጠቀሰችበት መንገድ ከመካከል ውጡ ብላን የመከረችን ምክር ማይ ጋድ ማይ ጋድ ቁጭ ብዬ እማራለሁ ያለችበት ስፒሪት እዚህ ላይ የሚኒስትሪው መሪ ተብላችሁ የተቀመጣችሁ ብዙ አስተማሪዎች አላችሁ። የእሷን ያህል ቁጭ ብላችሁ አትማሩም። ኖት ይዛችሁ በጣም አድምቼ እነግራችኋለሁ። ጌታ ፊት አድምቼ እነግራችኋለሁ። you think you want to change the generation ግን ቁጭ ብላችሁ የተማራችሁትን እንኳን ማየት የማትችሉ ናችሁ። shame on you በእውነት ምን አይነት ሃርቱን ያገኘችው በጌታ እንዴት ነው ልቡን ያገኘችው? the heart of the body of Christ እንቱ ስፒሪቱን ያገኘችው
ዋው ጀስት ዋው እውነት ዋው። ማገልገላችሁ አይደለም ኢምፖርታንት ጋይስ፣ ልቡን ማግኘታችሁ። ሚኒስትሪ ይደክማችኋል፣ ለቃሉ ታማኝ ነው። My heart is burning man። ጌታ ዛሬ በጣም ራራለን። ክብር ሁሉ ለኢየሱስ ይሁን። ለባዲ ኦፍ ክራይስት እግዚአብሔር ራራለን። ጌታ ፊት ነው የምላችሁ፣ ራራለን። ሁልጊዜ ጌታዬንም ወዶ ያነቃናል። ለእንትናችን ለምንነዳበት እንትን ለሌለው ሉጋም ለሌለው ፈረስ አሳልፎ አይሰጠንም። ድንገት ይመጣና ጌታ ያስደነግጠናል። እንደዚህ ያስደነግጠናል። ምንም አይነት የተከሸነ ቃል የሌላቸው ሊትራሊ የጌታን ድምፅ ይዘው በመጡ ልጆቹ እያነቃን ያለው ጌታ። ክብር ሁሉ ለኢየሱስ ይሆን። ክብር ይሆንለት ለጌታ፣ ክብር ይሆንለት። ሃሌሉያ። ልቤን መለሰው ጌታ፣ ልቤን መለሰው በእውነት ልቤን መለሰው። ቃሌ ላይ ትኩረት አድርጋለኝ ዛሬ እግዚአብሔር። ሃሌሉያ። ከመካከል ውጣ፣ አንተ አይደለም የምትቀየረው እኔ ነኝ የምቀየረው አለኝ። ምክንያቱም ብዙዎቻችሁ አሊጸልይልን እጅህን ጫንብን ምናምን የምትሉ ሰዎች you see the word of God, he will change። ጌታ እኔን ከተጠያቂነት ነፃ አወጣኝ። እግዚአብሔር ራሴን ከምኮንንበት እግዚአብሔር ሆይ የጸሎት አቅም ስላጠረኝ ነው፣ እጅ ስላልጫንኩ ነው፣ ጊዜ ስላልሰጠዋቸው ነው ከምልበት ኩነኔ እግዚአብሔር ዛሬ ነፃ አወጣኝ። ኖ የሚለውጠው ቃሌ ነው። ቃሌን ከሰሙ ይለወጣሉ፣ ይፈወሳሉ አለኝ እግዚአብሔር። ሃሌሉያ ሃሌሉያ ሃሌሉያ። ምን እንዳለ ታውቃላችሁ? ብሎ ማይ ማይንድ ሁለንተናዊ ፈውስ ተፈወስኩ አለች። አይገርም? ሁለንተናዊ ፈውስ፣ ነፍሴ ተፈወሰች። በጣም የገረመኝ አባባሏ ማለት ህብረትን እኮ ህብረት አደርጋለሁ ግን በሽተኛ ነኝ አለች። በሽታው ፊር ነው፣ ደነግጥ ነበረ። ልክ the body of Christ ይህንን ትምህርት ከተማርኩ በኋላ ግን አለች ቶታሊ ነፃ ወጣው፣ ወደድኳቸው ራሴን እንደምወደው። እንኳንና አካሉን ቀርቶ ያልዳኑትን ራሱ መውደድ ጀመርኩ አለች። ሰውን ሁሉ መውደድ ጀመርኩ። ለካ የኛ እጅ መጫን አይደለም ጋይስ፣ ሕያው የእግዚአብሔር ቃል ይለውጣል ማለት ነው። አይገርም? በጥቂቱ ነፃም ያወጣል ማለት ዘይት ለካ መስጠት የለብንም፣ ምንም ማድረግ የለብንም። ለእግዚአብሔር ቃል ታማኝ ነው መሆን ያለብን ማለት ነው። በእውነት እስኪ እግዚአብሔር እንደተናገረን እርግጠኛ የሆናችሁ ሰዎች አንዳንድ ቁጥር አሳዩኝ። በእውነት የእግዚአብሔር ድምፅ እንደሆነ ያያችሁ። ፓስተርዬ እየተናገረች ምን አይነት ድምፅ እንደሰማሁ ታውቃለህ? ልቤ ቀለጠ። በቃ ስትናገር ትህትናዋ ያለዋትን ነገር። ከዛ እግዚአብሔር እንዲህ የሚል ድምፅ አሰማኝ። እኔ ሰማይ ዝፋኔ ነዋል፣ መሬት ደግሞ የእግሬ መረገጫ ነዋል። እኔ የምሰፍርበት ሰው በሰራበት ሳይሆን በቃሌ ወደሚንቀጠቀጥ እኔን የሚፈራኝ። እግዚአብሔርን መፍራት ያንተ ፍቃድ ነው። እኖራለሁ፣ በሱም ፍቃዴ ይፈጽማለሁ። ይህንን ቃል ነው ወደ ልቤ ሲመላለስ የነበረው እና ሲገርመኝ ነበር ማለት ነው። የእኛን ትምህርት፣ የእኛን እውቀት፣ የእኛን ሀብት እግዚአብሔር ምንም ማለት አይለው። አያችሁ እቺ እህት ምን አይነት ሀምብል እንደሆነች፣ ለቃሉ ምን አይነት ታማኝ እንደሆነች፣ ምን አይነት ትህትና እንዳላት እኔ ብዙ ነው የተማርኩት ማለት ነው። እግዚአብሔር በቃሉ ለሚንቀጠቀጡና ለሚፈሩት እግዚአብሔር ቅርብ ነው። ምክንያቱም እግዚአብሔር ኤሊን ምንድን ነው ያለው? አንተ ናቅኸኝ አለው፣ እኔ ደግሞ የሚያከብሩኝ አከብራለሁ፣ የሚንቁኝ ደግሞ ይናቃሉ። አያችሁ እግዚአብሔር እንዴት ነው ምንንቅ እንለዋለን። ቃሉ ግን ቃሉ እግዚአብሔር ራሱ ነው ማለት ነው። ቃሉ ሲደጋገምብን ምናልባት ይሄን ነገር እኮ ሸምተነዋል እንላለን። ነገር ግን ብንቆሽሽ ከውሃ ውጭ በሌላ አንታጠብም። ደግመን ደጋግመን የምንታጠብበት ውሃ ነው ባካችሁ።
ከውሃ በቀር ሌላ መታጠቢያ የለም። ከቃሉ ሌላ ደግሞ መታጠቢያ የለም። 10ም 20ም 50 ጊዜም ብንሰማው ቃሉ ያጥበናልና በዚህ ተባረኩላለሁ። ፓስተር በጣም ወድሃለሁ። አንተ እግዚአብሔር ሰው ነህ። በእውነት እግዚአብሔር ነው የጠራህ። ለዚህ ትውልድ ደግሞ መልስ ነህ። ተባረክልኝ። አሜን። ብሩክ ነው። ወይል እንግዲህ ድላውን እንቀንሰው አይደለ? ጌታ ይመስገን። ጌታችን ሃሌሉያ። ምን እንደተማራችሁ እስቲ ጻፉ። ምንድነው ማድረግ ያለብን ማለት ነው? ዚስ ዊክ የተማርናቸው ኖቶቻችንን መገልበጥ ማየት። ኦኬ። ከዛ ከመጀመሪያው ጀምሮ ያሉትን ቪዲዮዎች ደግሞ ስሟቸው። የእውነት ለመለወጥ በተለይ yes አብዬ ቴንክ ዩ will okay awesome so ዩቲዩቦችን ከመጀመሪያው ጀምሮ ያሉትን ትምህርቶችን ቀስ እያለን እያየን እዛው ስፒክ አድርገን ደግሞ ኖት መያዝ በዛ ላይ መጸለይ አንድ ቀን ቀድሰን ለእግዚአብሔር እንደዛ ማድረግ እና እዛ ላይ መጸለይ አይደል? ሪዲንግ ፕሬየር ለርኒንግ ፕሬየር እንለማመዳቸው። yes ትምህርቶቹን ድጋሚ የተማርናቸው ምንድነው ብለን ማለት ያለብን learning and prayer ጌታ እየተማረን እንጸልየዋለን ማለት ነው። አሁን የኔን ካልቸር ልንገራችሁ reading the word of God ማለት ነው። እና reading prayer ይባላል። ምን ማለት ነው? ቃሉን እጸልየዋለሁ ማለት ነው። ቃሉን ስጸልይ ለምሳሌ አነበውና ያንን ቃል በዛ ቃል ፋውንዴሽን ላይ ቆሜ እጸልያለሁ ማለት ነው። ሁለት ነገር ነው የሚያደርግልኝ። አንደኛ ቃሉን እንድኖረው ጸጋ ይጨምርብኛል ጌታ። ሁለተኛ ደግሞ ሚሞራይዝድ አደርገዋለሁ። ምክንያቱም አም ሪዲንግ ፕሬየር ሳደርገው ልክ ቃሉን ስጸልየው ቃሉ ውስጥ ይቀመጣል፣ አረሳውም። ብዙዎቻችን ስትራግል የምናደርገው እንዴት ነው ቃሉ ውስጥ የሚቀመጠው የሚል ጥያቄ እንጠይቃለን። ሰው ውስጣችሁ ቃሉ የሚጠየቀው ቃሉን ስትጸልዩት ነው አይደለ? ለመጸለይ ደግሞ እናነበንበዋለን ማለት ነው። አሁን ለምሳሌ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ብዬ ጌታ ሆይ አንተ እኮ ፈጣሪ ነህ አኮርዲንግ ቱ ስክሪፕቸር አይደል? መጽሐፍ ቅዱስ እንዳለው ሰማይና ምድርን ፈጥራል፣ የሌለን ነገር ወደ ማኖር አምጥታል ጌታ ሆይ ብላችሁ በዛ ላይ የሚመጣላችሁ ጸሎት ስትጸልዩ ምንድነው የሚሆነው ማለት ነው? አንደኛ የእግዚአብሔርን ፈጣሪነት ወርሺፕ ውስጥ ትገባላችሁ ማለት ነው። የሚገርማችሁ ነገር ደግሞ ሰብስታንስ አለው። ቃሉን ስትጸልዩት አቅም አለው፣ ቦልድ ነው። ሁለተኛ ነገር ደግሞ ምንድነው የሚሆነው? ቃሉን እንድትኖሩት ይህን ፈጣሪ ትረስት እንድታደርጉት ጸጋ ትካፈላላችሁ ማለት ነው። እዚ ዊዝደም አገኛችሁ። ሪዲንግ ፕሬየር ሂ ካን ቼንጅ ዩር ላይፍ ማለት ነው። ክብር ለኢየሱስ ይሁን። ቃሉን መጸለይ ትምህርቱን መጸለይ ኦኬ። እየተማራችሁ ታቆሙና አሁን በጣም ማለት ከባባድ ትምህርቶችን ነው የምንማረው አይደለ? የጌታን ሕይወት እየተማረን ስላለ እንማረውና አቁመን ፖዝ አድርገን ስንቶቻችሁ ታስተውላላችሁ? አንዳንዴ እያስተማርኩኝ መካከል ላይ አቁምና እንጸልይ የለ አቆመውና ጌታ ሆይ እላለሁ። በጣም መንፈስ ቅዱስ ያን ነገር ሪቪል ሲያደርግ እንዲያመልጠን አንፈልግም። ትምህርቱን አቆመውና ወደ ጸሎት እንገባለን። ያለበለዛ ቃሉን በጣም ጓጓ ነው እንጂ ተመኘ ነው መንፈስ ቅዱስ አሳየን እንጂ ወደ ህይወታችን እንዲገባ እድል አልሰጠነውም። እንዲያመልጠን አንፈልግም። ስለዚህ የእግዚአብሔር ቃል ሲገለጥ ኢሚዲየትሊ ምን ውስጥ እንገባለን? ፕሬየር ማለት ነው። ጌታ ይመስገን። ሪዲንግ ፕሬየር እናነባለን፣ እንጸልያለን። ሌላው እንደገና አት ዘ ሴም ታይም እንማራለን፣ እንጸልያለን። ሰው አንደኛ ዩቱቦች ውስጥ ገብታችሁ በእርግጥ እሱን መልሰን መስማት፣ ኖቶችን መያዝ። ሁለተኛው ደግሞ የተጻፍናቸው ኖቶችን ወደ ኮምፒውተር ወይ መገልበጥ አሊያም ወደ ሌላ እየገለበጠን አሊያም እያነበብነው በተለይ የሚጠቅማችሁ ዊዝደም ምንድን ነው ብዬ አስባለሁ፣ ለሌላ ሰው ሼር ማድረግ። ኦኬ፣ ለሌላ ሰው ላይክ ሜን በዚህ ጊዜ ቀናቶች አሉ አይደለ? በዚህ ጊዜ የተማርኩት ትምህርት የሚገርም ነው ብላችሁ አውሩት ለሰው። ከዛ ካወራችሁት በኋላ ሲንጸልየው ይሄንን ቃል እንደዚህ ነው የተማርኩት
አይለር እንጸልየው ብላችሁ መጸለያንን ማለት ነው። እዚህ ጌታ አንደኛ ጠላት አይለቅምም አይደለ? ሰምተው በማያስተውሉ ላይ ክፉ ይመጣል ይለቅመዋል ይላል እኮ አይደለ? ያ ማለት to meditate the word of God። እንዴ ናዙዬ after long time man ዛሬ እያሰብኩ ነበር በጣም። ናዝዬ ደህና ነህ? I love you man። ሶ እንደዛ እናደርጋለን። ሶ ኖቱን ወስደን ከሰዎች ጋራ ማውራት በቃ እንደዚህ ነው የተማርኩት። በዚህ ጊዜው አውርታችሁ ብቻ ኤክሳይትድ ብቻ ሆናችሁ አታቆሙ። ምንድነው ማድረግ ያለባችሁ? ወዲያውኑ ካወራችሁ በኋላ አንዳንዴ የእግዚአብሔርን ቃል መገለጥ ስናወራ ኤክሳይትድ እንሆናለን ብለን አውርተን ከዛ በቃ ነደን ብቻ ነው የምናቆመው። ግን በህይወታችን ለውጥ የሚመጣ ምንድነው የምናደርገው? ካወራነው በኋላ እስኪ እንጸልየው ደግሞ እንላለን ማለት ነው። ይህ ነው አንደኛ ክሬት ያደርጋል አይደለ? የጸሎት አትሞስፌር ክሬት ያደርጋል። the second thing ምንድነው የምናደርገው? ከምናወራው አካል ጋር ራሱ አንድነትን ያመጣል። ይኸውላችሁ ስሙኝ፣ አብሮ የሚጸልይ ሰው እየተግባባ ነው የሚሄደው። ደግሜ ጻፉት እናንተም። አብሮ የሚጸልይ ሰው እየተዋሃደ እየተግባባ ነው የሚሄደው። አሁንም ደግሜ እላለሁ፣ አብሮ የሚጸልይ ሰው እየተግባባ እየተዋሃደ ይሄዳል። ምክንያቱም ስፒሪት ነው የሚመጣው በመካከል፣ ጌታ ነው የሚመጣው መካከል ላይ። ብዙ ዲቪዥን የሚፈጠርብን ትልቁ ችግር ምንድነው? አንድ ላይ ስለማንጸልይ፣ አንድ ላይ ብቻ ስለምናወራ። አንደኛ ጸሎት አብረን ከምንጸልየው ሰው ጋር ያግባባናል። ሁለተኛ ከምንጸልይለት አካል ጋር ደግሞ ያግባባናል ማለት ነው። እስቲ ባለፈው ስለ ይቅርታ ሳስተምር እንደነበረው የምትጠሉትን ሰው ወይም የጎዳችሁን ሰው ባለማቋረጥ ሲጸልዩለት ሳታውቁት እየወደዳችሁ ትገኛላችሁ። ምክንያቱም ሮንግ የሆነ ኢነርጂ በጸሎት እየለቀቃችሁ ይወጣል። እግዚአብሔር ስትሉ ስለ ሰውየው ለምሳሌ ብሩክዬ እኔም ቢያሳዝነኝ ጌታው ብሩክዬን ባርክ ብሩክዬን ብዬ እኔ ዝም ብዬ ብሩኬ ትዳር ይባረክ ምናምን ስል the wrong energy, the dark energy, ዲማኒክ የሆነው ነገር እየለቀቀኝ ይሄዳል ማለት ነው። ምክንያቱም I release በአንደኛ ያወጣሁት ነው በትንፋሽ፣ ሁለተኛ በመንፈስ ቅዱስ መቃተቱ ስለምገባ ብሩክን ያገኘሁት ቀን ፈካ ማለት ፈገግ ብዬ ነው ማየው። if you don't pray for the person አገኛችሁ ሰው ለሰውየው ግን መጸለይ ካቆማችሁ ውስጣችሁ የተቋጠረ ነው የሚመጣው አይደለ? ሁልጊዜ ውስጣችሁ ስለ ሰውየው በጣም ጥሩ ያልሆነ ነገር ነው ኢነርጂን ያለው ጥሩ አይደለም ያለ። እንዴት ይውጣ ታዲያ? ኦንሊ በእግዚአብሔር ዙፋን ስር ቁጭ ብላችሁ ስታውጡት ነው እናንተ ትፈወሳላችሁ። ከዛ ስታገኙት እስኪ አንድ ነገር ልንገራችሁ፣ እንደውም ሞክሩት አይደለም ግን ኦልሬዲ ያደረጋችሁት ስለሆነ ማለት ነው። ስለ አንድ ሰው የጎዳችሁን ጉዳት ዝም ብላችሁ እያሰባችሁ ድንገት ፊታችሁ ቢመጣ እጃችሁ አይዘረጋም፣ ቦዲያችሁ ራሱ አይታዘዘላችሁ። ምክንያቱም ደሆል ነርቭ ሲስተማችሁን የመገባችሁት ስለዛ ሰው በጣም ጥሩ እንዳልሆነ እንደጎዳችሁ ስለሆነ መረጃ ያለው ሰውነታችሁ ቦዲያችሁ በጠቅላላ እንዳለ ነው የምላችሁ። ልክ ስታገኙት ኮስተርና ኢነርጂያችሁ ይለወጣል አይደል? ይለወጥና ያቅታችኋል ሀግ ማድረግ። እስቲ እየጸለያችሁለት የቆየውን ሰው እየጸለያችሁ ስለሱ መልካም እያሰባችሁ ምናምን ብታገኙት ብትናደዱበት እንኳን ተናድጄ ነበረ ግን ትላላችሁ። ምክንያቱም ሰውነታችሁ ይታዘዛል፣ ሰውነታችሁ ይናፍቀዋል። ምክንያቱም ለሰውነታችሁ የሰጣችሁት መረጃ ፖዚቲቭ ስለሆነ ንጹህ ስለሆነ ለነርቭ ሲስተማችሁ፣ ለሰብኮንሽሳችሁ፣ ለብሬናችሁ የሰጣችሁት መረጃ ስለዛ ሰው ጥሩ ስለሆነ ሰውየውን ስታገኙት ስትራግል አታርጉ፣ ወዲያው ነው። አንድ ነገር ልንገራችሁ፣ የምትጠሉትን ሰው ድካሙን ማግኘት አይጠበቅባችሁ። አሁንም ደግሜ እላለሁ፣ የምትጠሉትን ሰው ሲወድቅ ማየት አይጠበቅባችሁም። የሆነ ነገር ስለሱ ለመናገር ኦልሬዲ መረጃ የደረሰው የሰውነት ክፍላችሁ ሐሳብ ያመነጭላችኋል። ኦልሬዲ የተሰራ ስራ አለ፣ አይምሯችሁ ላይ የተቀመጠ ነገር ስላለ
ልክ አንድ ሰው ስለዛ ሰው ቢጠይቃቸው እኔ እኮ ይቀፈኛል ትላላችሁ። ምክንያቱም ሎጂክ የሆነ ነገር ወይም ደግሞ አዋቅራችሁ ልታወሩት የምትችሉት ምንም ነገር ስለሌለ በምንድነው ምግብ ሳየው ይደብረኛል፣ ፊቱ ያስጠላኛል ምናምን ለምን አላችሁ ስታሰላስሉ ቆይታችኋል። ስለ ሰውየው ክፋት፣ ስለ ሰውየው ውድቀት እንዴት ክፉ እንደሆነ ኦሬዲ መረጃ ስላላችሁ ሰውነታችሁ የሚያመነጨው ነገር በጠቅላላ ክፋት ነው፣ መጥፎ ነገር ነው። ኢሚዲየትሊ ስታዩት የወደቀን ቀንማ ይሄው ብዬ ነበር ነው ወዲያው ብዬ እኔ ድሮ ሳየው ይቀፈኝ ነበር ትላለ። ኬት አምጥተን የቀፈፈ? ምክንያቱም ስማኝ ያሰላሰልከው ነገር ኮንትሮል አድርገዋል። ስለዚህ ልክ ሲወድቅ ድሮ ምጠላው ነው። አንዳንድ አገልጋዮች አይታችኋል። የሆነ ሰው ሲወድቅ እኔ ድሮ ይረበሽ ነበር መንፈስ ቅዱስ አሳይቶ ነበር ይላል። ምን አይነቱ ነው? አሳይቶ ነበር መንፈስ ቅዱስ ድሮም ሳየው በጣም ደስ አይለኝም። እንዴት? በመጀመሪያ ደረጃ አሟርተበት ነው። ደስ ካላለ አሟርተበታል ማለት ነው ውድቀቱን። ስለዚህ የእጅህን ያገኘው ሰው አንተ ጠንቋይ እንጂ እግዚአብሔር አይደለም የነገረ። ምክንያቱም የሰዎችን ውድቀት አይነግርህም እግዚአብሔር። እግዚአብሔር አባት ነው፣ ለአንተም አባት እንደሆነ ሁሉ ለሰውየውም አባት። አንተ በሚያርምበት መንገድ ያንንም ወንድም ያርመዋል። ምንድነው ሮንግ የሆነው ነገር? ምክንያቱም ሰው ባይ ዲፎልት ሊወድቅ ይውላቸው። ይሄ በጣም ያስደነገጠኝን መረጃ ነው የምነግራችሁ። ምንድነው መሰላችሁ? አንድ ጥናት ነው፣ እግዚአብሔርን የማያምኑ ሰዎች ናቸው ጥናቱን ያጠና። አንድ ሰው የሚጠላህና የሚያማህ ከሆነ ወደ መኝታ ቤት አታስገባው፣ ምክንያቱም ስላንተ ያለው ኔጌቲቭ ኢነርጂ አልጋ ላይ ይቀመጣል ብለው ሰርቶ ትዳርህን ይበጠብጠዋል። አይገርማችሁ? እስኪ አንድ ነገር ልንገራችሁ። ጌታ የምትወዱትን ሰው ሲሃግ ስጡት። ሂዱና ሃግ እንደዚህ አድርጋችሁ ለአንድ ደቂቃ የምትወዱትን ሰው ሲቀፉት። እውነቴን ነው የምላችሁ፣ እናንተ ውስጥ ያለ የፍቅር መንፈስ ሰውዬ ውስጥ መግባት ይጨምራል። ሂዱና ምንም ቢያቀታችሁ እውነቴ የሚገርማችሁ እግዚአብሔር አንዱ ከሰጠኝ ጊፍት ሰዎችን ሃግ ማድረግ መያዝ። I can feel in my hand በእጄ እንዲነክቼ I can feel ምን አይነት መንፈስ ውስጥ እንዳለ መረዳት ይችላል። ምክንያቱም በጌታ በምትወድበት በተፈወሰ አይምሮ ሃግ ስታደርግ you can feel አይደል? ኖ ይቀፋል። ሳቅፈው ዘገነነኝ። እሲ በጥላቻ በቂም ወይም ደግሞ ሰው ሞቶበት ሐዘን ውስጥ ያለ ሰው ሂዱና ሲቀፉ የልባችሁ ምት መምታት ይጀምራል። ሰውነታችሁ መንቀጥቀጥ ይጀምራል። ይጫጫነዋል። ለዚህ እኮ ነው እጅህን ፈጥነህ እንዳትጭን ይላል። እጅህን እንዳትጭን ሰዎች ላይ፣ ምክንያቱም ኢነርጂው ሰውዬው ውስጥ ያለው ነገር ወደ አንተ የሚሄዱ በጣም ቀላል በጣም I hope understand አድርጋችኋል ብዬ አስባለሁ። ሰውክስ ልጅ ቁጭ በሉና አንብቡ፣ ጻፉ የተማራችሁትን ነገር። ጌታ ይመስገን። እዚህ እድል ልስጣችሁ ዛሬ እንደውም እሱን ያዕቆብን ከማስተምር ጥቂት ደቂቃ ጥያቄ ካላችሁ በዚህ ባልኩት ዙሪያ፣ በተለይ በህብረት ዙሪያ፣ በፍቅር ዙሪያ፣ በይቅርታ ዙሪያ ጥያቄ ካላችሁ ለእናንተ እድል ልስጥና እዛ ላይ ላውራ። ከታች ያሉት ነው ጥያቄ ያላቸው በዚህ ስለ ይቅርታ፣ ስለ ፍቅር ስለ እግዚአብሔር ፍቅር ያዕቆብ መጽሐፍ ላይ እንደተማር ነው ያዕቆብን በዚህ ባወሯቸው ዙሪያዎች ላይ ጥያቄ ካላችሁ let me try ፌሎሺፕ እናድርግ እስቲ። let's have a fellowship. okay አንድ ድንቅ ጥያቄ አገኘውን። እንዴት ነው how do I continue fellowship without the
ዝም በተደጋጋሚ ከሚጎዳኝ ሰው ጋራ እንዴት ነው ፌሎሺፕ ማድረግ ያለብኝ? ፌሎሺፕ ማለት በነገራቸው ላይ ቱ ዌይ ነው አይደለ? ፌሎሺፕ ማለት አንተም ሰውየውም የሚያደርገው ፌሎሺፕ ነው። አንተ ብቻህን ካደረክ ጥገኛን እንጂ ፌሎሺፕ እያደረግ አይደለም። ዶንት ኮል ፌሎሺፕ ቢካዝ ኢፍ ሂዝ ናት ኮንትሪቢዩት ምንም ነገር የማያመጣ ከሆነ ፌሎሺፕ እያደረገው አይደለም። ኦኬ ዩ አር ሂሳክ እያደረገህ ነው ያለው፣ ውስጥ ያለውን ነገር እየመጠጠ ነው ያለው። አሁን በዚህ ጋር ነው በጣም ትልቁ ችግር። አንድ ሰው በከባድ ሁኔታ እየጠላችሁ በተደጋጋሚ እየጎዳችሁት ፌሎሺፕ እያደረጋችሁ አይደለም፣ ውስጣችሁ ያለውን እውነታ እየገደለባችሁ እንደሆነ ሰው ምንድን ነው ማድረግ ያለብን? ይሄ ፌሎሺፕ ሰውየውን ስታደርጉት ሰውየው ምን አይነት ካራክተር ነው የማይለወጥ ነው ያለው። አሁን ለምሳሌ አንዳንድ ሰዎች ስትመክሯቸው እንደውም ሊበቀሉ ነው የሚነሳው። ዲፌንሲቭ ናቸው እንጂ ኦኬ አድሚት አድርገው አው አም ሶ ሶሪ በድያለው ትክክል አይደለም ብሎ ካለ ጊቭ ሂም ቻንስ ብቻ ሳይሆን ዊዝደም ነው የምትጠቀመው። ምክንያቱም ይሄ ሰውዬ የህይወት ድክመት እንጂ ያለበት ኢንቴንሽናሊ ባለመለወጥ መንፈስ እየጎዳህ አይደለም ማለት ነው። ይህን ስናገር ትዳር ላይ አልገባውም፣ ትዳር ላይ አይደለም እያወራሁ ያለሁት በህብረት ውስጥ ስላለ ነገር ነው። ምንድን ነው የሚያደርገው? ባውንደሪ የሚባል ነገር አለ። ኦኬ ባውንደሪ አለ። ምን ሰዓት ላይ ነው በምን ጊዜ ነው የሚጎዳኝ ይሄ ሰውዬ? እስከ ምን ድረስ ዘልቄ ስገባ ነው የሚጎዳው? ለምሳሌ ሚስጥርን ሁሉ እየዘገዘክለት እየነገርከው እያነሳ የሚበትል እንደሆነ አንተ ነህ ችግሩ ያለብህ እንጂ እሱ አይደለም። ምክንያቱም አንድ ሶስት ሰዎች ንስሐ ሊገቡ አንድ ላይ መጡ አሉ። አንደኛው በጣም ይጠጣል፣ አንደኛው ዝሙት ያደርጋል፣ አንደኛው ደግሞ ወሬ ያወራል። ሶስቱ ቁጭ ብለው እንነዛዘዝ፣ እርስ በርሳችን እንፈወዘን፣ ፌሎሺፕ እናድርግ አሉ። የሚጠጣው ሰውዬ እኔ በጣም ጠጣለሁ አለ። ኦኬ ብሎ ንስሐ ገባ። እሰይ ጸለዩለት ማለት ሁለቱ። አንደኛው ደግሞ እኔ ዝሙት አደርጋለሁ አለ፣ ጸለዩለት ማለት ነው። ከዛ ሶስተኛው እኔ የወሬ ችግር ነው ያለብኝ፣ እንደውም አሁን ያደረጋችሁትን ነገር ውጭ ወጥቼ እስካወራው ድረስ ጨንቆኛል አለ። ዩ ሲ ይሄኛው በመጠጥ ያለው ራሱን ነው የሚጎዳው፣ እሱ ጋር ነው ችግሩ የሚፈጥረው። ይሄኛው ደግሞ የሚፈጥረውን አስቡት፣ ዝሙት ያለው ራሱን ነው የሚፈጥረው። ወሬ የሚለው ግን ዲስትሮይ የሚያደርገው አካሉን አጠቃላይ ነው። አሁን ይሄ ሰውዬ አስባችሁታል? ለማ ምን መናገር ድካም አለብኝ ብሎ እኮ አክኖሌጅ አድርጓል። የኔ የወሬ ችግር ነው፣ ችግሩ መቋጠር አልችልም። እዚህ ጋር ሄደ ፌሎሺፕ አደርጋለሁ ብለህ ሚስጥርን ትነግረዋለህ፣ ትናዘዝለታለህ። ብሮ አለቀልህ ማለት ነው። ስለዚህ ፌሎሺፕ ዛሬ እንደውም ስለ ዊዝደም እንድንማር ነበር የፈለኩት። እንማረዋለን ኔክስት። ስለ ጥበብ ያዕቆብ ስለተናገራቸው ጥበቦች ነው የምናወራው። እዚህ ፌሎሺፕ ስታደርጉ አበሻዎች ልክ የሌለው ገደብ አልባ የሆነ ፌሎሺፕ የለም። ፌሎሺፕ በሁለቱ አቅጣጫ ነው ፌሎሺፕ መደረግ ያለበት። ሰውየውም አንተም በሚያይበት፣ አንተም ሰውየውን በምታይበት። በዚህ መካከል ግን ሲፈጠር ክላስ ሲፈጠር መጽሐፍ ቅዱስ ምንድነው የሚልህ? ወንድምህ ቢበድልህ ውቀሰው የሚል ጥቅስ አለ። ስትወቅሰው ግን ቴብሉን ወደ አንተ ካዞረ ዋይዝ መሆን መቻል አለብህ። ወንድምነቱ መካድ አትችልም። ምክንያቱም ወንድምነቱ የጸደቀው በአንተ ውይይት አይደለም፣ በመስቀል ላይ ነው የጸደቀው። ሂዝ ዮር ብራዘር፣ መገንጠል አትችልም። ወንድሜ የሆነው ይሄ ሰውዬ መስቀል ላይ በተከፈለለት ዋጋ እንጂ ስለተቀበልኩ ስላልተቀበልኩት። አሁን እዚህ ጋር መታችሁ አሊን አልቀበለውም ብትለኝ ልጅነቴን አሸረውም፣ ልረዳህ አልችልም። ልጅነት የተገኘው በአንተ እኔም መቀበል ሳይሆን መስቀል ላይ ውስጥ ነው የኔ ድህነት ያለው። እዛ ጋር ቁንዲ አድርጌ ነው የሚይዘው። what about the character of the fellowship? እንዲህ ሲሆንስ ኦኬ የሱ እውነትን የመቀበል እኔን የመቀበል አቅም ከሌለው እኔ ሄጄ ፌሎሺፕ ሳደርግ የሚጎዳኝ ከሆነ ማቆም ያለብኝ ወንድምነቱን አይደለም፣ ዊዝደም መጠቀም አለብኝ። ለምሳሌ ዕቁብ አብረህ የምትጥል ከሆነ ዕቁብን ማቆም ነው። እንደምትበላ አውቀህ ለምን ትጥላለህ? ስታፕ። እኛ ብዙ ጊዜ ህብረት ብለን ስንል ገደብ የለንም፣ ባውንደሪ የሚባል የለንም። I think we need to have the boundary። በጣም ባውንደሪ ሊኖረን ይገባል። እኔ እኮ በጣም ነው የምወደው ግን ኪፕ hurt me ካልከኝ ትራማ ቦንድ ውስጥ ነው ያለው፣ አንተም ጋር ችግር አለ ማለት ነው።
ትራማ ቦንድ አይለቅም። አንተንም እንሱን እንድትፈልጉ ያደርጋል። እሱም አንድን ግን አንድ ላይ ስትመጡ ሁሌ ትጋደላላችሁ። ትራማ ቦንድ ይባላል። ሁለታችሁ የምትቆሳሰሩበት ዓለም ማለት ነው። ሁለታችሁ ነው ነፃነት የሚያስፈልጋችሁ። ተባረክ። ሌላ ጥያቄ ያለ ካለ? በጣም ከሚባል በላይ በቤተሰቤ በድሎኝ አዝኛለሁ። እነሱ ምንም ሳይመስላቸው ቸርች ሳይቀሩ ያመልካሉ። እኔ ግን እስካሁን ቸርች ሄጄ ላላውቅም፣ ምክንያቱም ተኮራርፌ። ድገሞስ? በጣም ከሚባል በላይ ቤተሰቤ በድሎኝ አዝኛለሁ። እነሱ ምንም ሳይመስላቸው ቸርች ሳይቀሩ ያመልካሉ። እኔ ግን እስካሁን ቸርች ሄጄ አላውቅም፣ ምክንያቱም ተኮራርፌያለሁ። እኮ ቸርች የሚሄዱት እኮ ስለበደሉ ነው እንጂ ቢበደሉ አይሄዱም ነበር። ያንተ ችግር እኮ የተወጋ እኮ አይሄድም፣ የወጋ ግን ይሄዳል። ምን ሆኑ እነሱ? አንደኛ የማይገባ እንዴት ጎርቶን ይሄዳል እኮ? ጉዳማ እሱ እኮ ምን ሆነ? ሰው he has to go to the church ሰው ግን አሁን አንተ እያልከኝ ያለው ለምን ሄዱ ነው? ጎርተውኝ ለምን ሄዱ ነው? ወይስ አንተ መሄድ አቃተኝ ነው? ለየው። አሁን ይሄ በጣም ከባድ ጥያቄ ነው። አንዳንዶቻችሁ ብዙዎቻችሁ የቀረ አብረን ኃጢአት ሰርተን አብረን ወድቀን አብረን እንደዚህ አድርገን እሱ እየተለወጠ ነው ያለው ቸርች ሄዶ እና ጋይዝ ሁላችንም የምንወርቅበት ካፓሲቲ ደረጃ አለ። በጣም አቅም አለ። አንዳንድ ሰዎች ወደቁ፣ ገደሉ፣ ሰበሩ፣ ማምለጫቸው ጌታ ነው። ሮጠው ይሄዳሉ። ፍሬንድዬ ጥግ ቁጭ ብለህ አንተን ብቻ መጎዳትን ብቻ ሳይሆን ቁጭ ብለህ በእነሱ ትቃጠላል። አሁን እነሱ ክርስቲያን ናቸው፣ ምን ሆነው ነው? እነሱ አሁን በጌታ ናቸው፣ እንዴት ሆነው? እኔን ገለውኝ፣ እኔን ቀብረውኝ ቸርች ይሄዳሉ እና ለቅሶ ቤት ይሄዱ? አሜን ዳዝንት ወርክ ዳት ዌይ ነገ ሄደዋል። ስለዚህ ምንድን ነው ማድረግ ያለብህ? አንተ ማድረግ ያለብህ ነገር ልንገርህ። እነሱ ካላመኑ በቀር እንደ ጎዱ ካላመኑ በቀር ቸርች ባሄዱም አትፈወስም። ቤት መቀመጣቸው ጻድቅ አያደርጋቸውም። ቸርች መሄዳቸው ኃጢአተኛ አያደርጋቸውም። they're hurting you ፔን አለ ውስጥ። ቸርች መሄዳቸው እንደውም ደስ ሊልህ ይገባል። ምናልባት የሆነ ታይም ለእግዚአብሔር ነክቷቸው ይመለሱና ይቅርታ ሊጠይቁ ይችላሉ። so why don't you see that way? እንኳን ሄዱ እዛ ቦታ መገኘታቸው ፈውስ ነው። አንዳንዶቻችሁ አላችሁ እዚህ ውስጥ ማለት ነው በጣም አበሻ ወይ እንዲህ ትላላችሁ። አሁን እሱ ኃጢአት እየሰራ ያገለግላል፣ ወድቆ ያገለግላል እና ያደግድግ እንዲህ ክለብ ሄዶ ለምን እንደ አንድ እንትን አትወስደውም? ኃጢአት ተለማምዶ ብቻ ሳይሆን ይሄ ሰውዬ ከሚፈወስበት መሰዊያ አራቀም። አትሊስት እኮ አልወጣም፣ እያገለገለ እኮ ነው ያለው። ኦን ደ ዌይ የሚያገለግለው አምላክ ቅዱስ ስለሆነ የመፈወሱ ፕሮባብሊ በጣም ሃይ ነው ማለት ነው። ግን አንተን ወቅቶ ክለብ ከሄደ ብዙ ሰው ሊገሊ ነው ማለት ነው። ብዙዎቻችሁ ምንድን ነው የምናስበው? በጣም ብዙ ፔንት የሚያስበው እየገደለ እያደረገ ቸርች ይሄዳል። አሜን ብሮ ላይክ ኢትስ ጉድ። አይጥፋ ከቤቱ። ማሰብ ያለብህ ነገር ምንድን ነው? ይህ ሰውዬ ቸርች ሄደም አልሄደም አንተን ጎርቶሃል። መቀበል ያለብህ እንዴት ነው ሂል መደረግ ያለብኝ የሚለውን እናስብ። እሱ ጋር ነው ማለት ያለብን። ለምሳሌ ጧት ሲያጨስ አየው ሰውየው አጭሶ መጥቶ ማታ ላይ ቸርች ቢገባ ማለት ነው። በስመ አብ እምልህ ቀደም እኮ ሲለበለቡ አይቻለው። በጣም እኮ ይገርማል። ቸርች ሄደ ምናምን ብለህ ቁጭ ብለህ እሱ እያመለከ ቁጭ ብሎ ደረቱን እየደቅ ማረግ ጌታው ጭሱ ራሱ ከሰውነት ሳይለቅ ብሎ ታለቅሳል። አንተ ቁጭ ብለህ ከኋላ እንትን ሙርት ይዝበታል። ኧረ ጌታው ኧረ አይነፋ እኔ እንኳን አንተ እኔ አይቼዋለሁ አላየ እንደሆነ ምናምን ትላለህ ማለት ነው። ገብቶች በጣም ማለት ነው። እንዲህ ተደርጎ ነው ሰው እንትን የምትለው
እኛ ኮሚኒቲ ውስጥ ከባዱ ችግር ምንድነው? የወደቀ ሰው እዛ ወድቆ ሲቀርብ ነው በጣም እንደሚነሳ ምናስብ። ለሰይጣን አሳልፈው እኮ እየሰጠኸው ነው ያለው። there is no way የሚፈወስበትንና ወደ አንተ ተመልሶ ለትውልድ መድኃኒት የሚሄድበት መንገድ አይደለም። ከቸርች መራቅ ሰው ሊያበሳጫቸው ጎዳ። የት ነው ያለው ቸርች? በቃ ያ ማለት የሚፈወስበት አትሞስፌር ውስጥ ገብቷል ማለት ነው። ካቆመ እኮ ሌላ ጉርጋድ ይቆፍርልሃል ማለት ነው። አሁን ቸርች ላይ አይታችኋል እንትኖቹ እነዚህ ፓስተሮቹ በቃ አጥፈታል እንዳትመጣ ቸርች ይሉታል ማለት ነው። ልጁ መንግስተ ሰማይ የሚልኩት ይመስላችኋል? ቸርችን እየበጠበጥክ ስለሆነ ኢየሱስ ከምኩራብ ያስወጣው ሰይጣኑን እንጂ ሰውየውን አይደለም። አንዳንዴ መለየት አለበት። ከቸርች የሚወጣው አጋንንቱ ነው ወይ ሰውየው ነው የሚወጣው? ኢየሱስ ሰይጣኑን አስወጣው እንጂ የሚለው ሰውየውን አስወጣው የሚል የለም። አጋንንቱ ማስወጣት ሲያቅተ አብረት አስወጣዋለ ሰውየውን ማለት ነው። ምንድን ነው ማድረግ ያለብን? cast out the demon ፔኑን ነቅላ አውጣው። let's deal with the pain the cancer እዛ ጋር ነው መሰራት ያለበት። ሁለተኛው ነገር ልንገራችሁ፣ በተቻለ መጠን ሰዎች ሁልጊዜ ሲስቱ ቀስ ብለህ መልሰህ የሚበስሉበት አትሞስፌር ፍጠርላቸው። ነገ ንስሐ ገብተው ጌታዊ በድለናል ብለው ላንተ መድኃኒት ይሆኑልሃል። እና ቸርች እንዳላይ ትለዋለህ ማለት መንግስተ ሰማይ እንደምትልከው ነገር። አሁን አንተ ምን ሆነ ነው ቸርች የምትሄደው? እኔም በለው ቆይ በጌታ አንዲት ሙሽራ ቬሎ ለብሳ አክሲደንት ደረሰባት። አክሲደንት ደርሶባት እንትን ብትሄድ ቸርች ምንድነው ሆስፒታል ብትሄድ ዶክተሮቹ አንቺ የተመታሽ ቬሎ ለብሰሽ ትመጫለሽ ሆስፒታል ቢላት ማለት ነው። አስባችሁ እሱ ሰው የሚያዩ ቬሎዋን ነው አይደለ? በተጎዳው ነገር ግን ቬሎ ለብሳለች። ቬሎ ለብሶ ሰው የት ነው መገኘት ያለበት? ቬሎ ለብሶ መገኘት ያለበት ቦታ ብሮ ሰርግ ቤት ነው። ግን ማንም የማያውቀው አክሲደንት ከደረሰባት አንድ ነገር ልንገርህ፣ ሆስፒታል የመጣችው ለመታከም ነው። ሶ ዶንት ፎከስ ቬሎ የለበሰችው ልብስ ላይ አይደለም ማየት ያለብህ። በምን አይነት ጉዳት ብትጎዳ ነው እስከነ ቬሎዋ የመጣችው? ሰው እኛ ማውራቱ አንተ ምን አይነት ዋናት ቬሎውን ለብሳ እንዴት መጣች? ብሮ በሽታ ካለባት ለምንድን ነው ማትመጣው? እኛ የሚመስለን ነገር ምንድነው? ሆስፒታል የሚሄድ እንዴት ተሰበረ ቋ ያለ ምናምን። ብሮ ቬሎ ለብሶ ሰው ሊታመም ይችላል። የሰርጉ ቀን በሽታው ተነስቶበት ታሞ ያለ ሊሆን ይችላል። ሶ ዳስ ዋይ ከሱቱ ጋራ ሆስፒታል ሲገባ ብሮ ሱቱ አይታመምም። ሰው ውስጠኛው ክፍል ነው የሚታመመው። ዶንት ፎከስ ውጭ ያለው አትዩ፣ የሚያደርጉትን ነገር አትዩ። ሰው እንዴት አይነት ስብራት ውስጥ እንዳለ አታውቁ፣ ምን አይነት ለቅሶ ውስጥ እንዳለ አታውቁ። በእውነት አንዳንዴ ይቅርታ የምትወዱኝ ሰዎች እኔ ራሴን ኤክስፖዝ የማደርገው አንዳንዴ ህመሜ ምናምን እዚህ መተናገር እውነቱ ነው የምነግራችሁ። ምንም አንዳንዴ ያልኩ አልመጣም ወደዚህ፣ እግዚአብሔር ምስክሬ ነው። እዚህ ጋር ደም እየደማብኝ ጌታ ማደናቸው ሰው አይደል ሲል እየሳርኩ እያልኩ የሰማሁትን ድምፅ የሚድነውን ትውልድ እያየው እዚህ ጋር እመጣለሁ። እና አሊ በጣም ተቀብተ ነውና ተቀብቻለን ፍሬንድ። እኔ ጌታ መልእክት ሰጠኝ። ሂዶን ኬር ውስጤ ቢሰበር ሙዴ ቢከነት ምናምኔ ቢጠወለቅ ምናምን። እኔ ዛሬ ጠዋት ነው ጌታ አለኝ ግባ አለኝ። ጌታ እማመልከው እግዚአብሔር ምስክሬ ነው። ዛሬ ግባ ብሎኝ የመጣሁት አናኔ ሙዲ ከነት ተከናነት ጌታ መልእክቴን ሂድና አድረስ ይልሃል። ከዛ በኋላ መጥቶ መልእክትን ታደርሳለህ። ከዛስ ደስ የሚለው ነገር መልእክቱን እያደረስክ እያለ መልእክቱን ያደረስክለትም ሰው ይፈወሳል፣ አንተም ትፈወሳለህ ማለት
ምክንያቱም ገላግሌው እግዚአብሔር በሁለታችን መካከል ይመጣል። በተጎዳውና መልእክት በሚያስፈልገው መካከል የተገኘንበት አትሞስፌር ሁለታችንንም ይፈውሰናል፣ አንተንም እኔንም። እዚህ ፕሮፌሽናል የለም። ስለዚህ አትከልክሉ። ጎርቶኛል፣ ሰድቦኛል፣ ትላንትና በጣም እንትን አድርጎኛል፣ ቸርች መሄድ የለበትም እና የት ሂድልሽ፣ የት ሂድል? ቸርች ካልሄደ እንዲህ ነው የሚያገለግለው። አዋሪንቹ ኢንቨስት ኢን ሂዝ ላይፍ ቱ ቼንጅ፣ ህይወቱ ለመቀየር ለምንድን ነው ማትሄደው? ቸርች እንዳይሄድ አሁን እያጨሱ ቸርች ለሚሄድ ዊድ እያጨሱ ቸርች ሄደ እና የት ሂድል? ደክሞት ቆኖ ቸርች ልናመሰግን እኮ ይገባል። ሰው ኃጢአት ሰርቶ ቸርች እኮ ከመጣ ተጎድቷል ማለት ነው። የት ይሂድ? እያንዳንዳችሁን እንደዚህ ባዋራው ጌታ የት ይሂድ? ትረፉ ጌታ። አንዳንዴ ኮንቴነር ውስጥ ሆነን ብንማር እየተቃጠለን የአሰብ ኮንቴነር እዛ እንትን ውስጥ ወልቃይት ሄደም እዛ ምንድን ነው የሚባለው ምትሉት ኮንቲነር ውስጥ ገብተን ብንማር ጌታ ወይዛ ኮሚኒስት ቻይና ውስጥ ህጭ ከስከማን ቶንቶንት እውነት የጉዳችሁ ሁሉ መሞት የለበትም። ጊቨም ቻንስ ነገ ጊቨም በቃ እስቲ ጌታ ፊት መጥቷል እንበል እስቲ። አንተን ገሎ አንተን በጣም ወቅቶ ደግሞ ሌላ ሰው እንዲገል ለምን ትፈቅድለታል? ሂድና ሲቆ እኔን ጎርቶኛል፣ እንትናንም ጎርቷል። አንዳንዱ በጣም አለ የተመታ ሰው ማለት ነው። አሁን እሱን እኔን ያሉኝ አሁን እንዴት ነው? ቆይ አሁን እሱ ያጠፋው ጥፋት ወንድም ላይና እህት ላይ ቢደርስበት ትቀበለዋለህ ይላቸዋል። ክፉ ሰው ማለት ነው። እናንተን እንዳይቀበሉ ከፈለግ እህትሽን ወንድም እንደዚህ ቢያደርግ ትቀበለዋል? አንቀበለውም ይላል ሰው በራሱ ሲመጣበት። ሳይኮሎጂካል ይሄ ዳርክ ሳይኮሎጂ የሚባል ነገር አለ። ሰውን አንድ ሰው እንዳይቀበል ከፈለገ በጣም በሚገርም ሁኔታ ምንድነው የሚያደርገው? ከአንተ ከስጋ ዘመድ ከልጆች ጋር ከእህት ጋር አሁን እህትን እንደዚህ ቢያደርግ ዝም ትለዋለህ ይላል። አልቲሜት ጎሉ ስለ ሰውየው አውሬነት እናንተ ውስጥ መክተት ነው። አንተ እኮ ስላልተነካ ነው አይደለ ምናምን ይላቸዋል ማለት ዳስ ደታም ይሄ ሰውዬ ይሄንን ሰው ልትሸሹት የሚገባ ዳርክ የሆነ ሳይኮሎጂ ጴንጤ ውስጥ አለ። እኔ እዚህ ቁጭ ብዬ አንዳንዱ ይላል ለምን እንትና ያገለግላል አንተ ጋር አታቆም እንዴ ከቸርቻችን ተባሯል ይለኛል። እዚህ ጋር ቁጭ ብሎ በእውነት በጣም ተናገር ያባረርኳቸው ፓስተሮች አሉ። እዚህ ጋር ጌታን ሊሰማን የመጣው እና የት ሄደ? መሸሸጊያ ለምን ታሳጠዋለህ? ለተም ጊቭ ሂም ቻንስ ቱ ቢ ቼንጅ እና እንደዛ ነው። እና ሌላ ጥያቄ ካለ እና ውሃ ያቀብለኝ ሰው ካለ ምጠጣው ካለ ትላለህ ስትቃጠል ሌላ ጥያቄ አለ። ለዚህ ጥያቄ ተመሳሳይ ያለች አንድ ሁልጊዜ የምናነሳትና ልባችን ተይዞ እያለ የጌታን እራት አንወስድም የሚሉ አሉ እና በዚህ ሁልጊዜ እንትን ይመጣል እግዚአብሔር ይቅርታ እስኪሰጠኝ አልወስድም ይላሉ እና እኛ ደግሞ ያው ይቅርታ ለማድረግ ኃይል እንድታገኝ ውሰድ እንላቸዋለን። በዚህ ደግሞ ትንሽ ብትለን፣ ምክንያቱም ተመሳሳይ ጥያቄ ነው። ለዚሁ የጌታን እራት የጌታን ማዕድ ለመቁረጥ ባለ የጌታ ማዕድ ሲሪየስ ነው። ሚውት አድርገው። ሆነስትሊ ስፒኪንግ የጌታን ማዕድ የምንወስድበት ነገር በጣም ሲሪየስ መሆን አለበት። ለምሳሌ ወንድምን ባለመቀበል መንፈስ ውሰድ ብዬ አፕሪሼት አላደርግም። ግን ምንድነው ማደርገው? ምክንያቱም አንዱን ደም አይደለም የምንጠጣው፣ አንዱን ማዕድ ነው የምንበላው። ምን ብለን ከሚበላው ወንድሜ ጋር አንድ ነኝ እያልኩ እኮ ነው አይደለ? ያለበለዚያ ቫሊዩ እየሰጠው አይደለም ለጌታ ስጋ አንድ አይደለውም። ሰው ክርስቶስ ተከፍሏል አልተከፈለም። ሰው አስማችከን ልቤን ፈውስልኝ ብሎ መጸለዩ ጥሩ ነው እንጂ የጌታን ማዕድ እየወሰድን ወንድሞቼ የኔ አይደሉም ሪጀክትም ዮር ብራዘር አይ ቲንክ ኢትስ ናት ራይት አይመስለኝም። ምክንያቱም ከአንዱ ደም ነው የምንጠጣው፣ ከአንዱ ስጋ ነው የምንበላው። አንዱን ኢየሱስ በልተን ሁለት ከሆንን ኢየሱስን ነው እየሰደብ ነው ያለው፣ ኢየሱስን ነው እየነቀፍ ነው ያለ። ግን ምንድነው አይ ካንት ሎርድ አይ ፎርጊቭ ሂም
but I will take ጌታ ምን እለዋለሁ? ጌታ ወስዳለሁ ማዕድህን፣ ወንድሜን ግን እፈታዋለሁ። እኔ የማስበው ምንድነው ሁልጊዜ መጠንቀቅ ያለብን ነገር ምንድነው? ይቅርታን እንኳን ስናስብ ከአንዱ ከጌታችን ከኢየሱስ አንጻር እንጂ ከጎሳም አይደለም። እኔ ሶማሌ ስለሆንኩ ከሶማሌው ጋር አንድ አይደለሁም። የኢየሱስ ስለሆንክ ነው ከትግሬው ጋር አንድ መሆነው ከኤርትራው አንድ ሰው ኤርትራዊ ጋር አንድ ነኝ ብዬ ከሶማሌው ጋር ስለ እያወራው ያለው ስለ ብሔር አይደለም፣ ስለ ቋንቋ አይደለም፣ ስለ አንዱ ስለ ኢየሱስ ነው እያወራው ያለሁትና የጌታ ማዕድ ላይ ጥንቃቄ ብናደርግ ጥሩ ነው ብዬ አስባለሁ። ተባረኩ። ብሩክ የጻፉ አሉ። አንደኛው ተሳስቶ ነው ጥያቄ ልኛልና ከአሁን ከምታስተምረው ጋር ተመሳሳይ አይደለም፣ ግን ስለ ክርስቶስ ስዕል ምን ትላለህ ይላል። ተናገር እውነቱን ጋር ሄድ ብዬ ጻፍኩለት። ሌላ ሮንግ አድሬስ ነው። ስለ ስዕል ያወራናል እንዴ? ከኤፌሶን ቤተክርስቲያን ወደ ቆሮንቶስ ወሰደን እኮ ባንዴ። ሚውት አድርግ በቃ። የሐሙሱም አንተን እየተዋጋ ነው፣ ራስን እየተዋጋ ነው። አይ ካሳንቺስ ልጆች ጌታ ምሕረት ያድርግላችሁ። እሺ ያ አቢ አንድ ነገር ልጠይቃችሁ ዳግመኛ ወደ ቤቱ። yes of course አቢ ወንድኒውን ሴት አላወኩም፣ ወንዲውን ሴት አላወኩም። እዚህ ላይ የምታየን ሁላ ዳግም የተመለሰንን እሺ የተመለስንን ሁላችንም በጣም እኛ መመለስ ከቻለን ጌታን ማገልገል ከቻለን አንቺ ወይም አንተ በደንብ ትመለሳለህ። እንደውም ከኛ በተሻለ ታገለግላለህ። ይሄ አሁን ያሳየው ልብ ጤነኛ ነው። አይኖ በጣም የሄድክበት ርቀት ነው። በጣም እየነገርከን ያለው ግን ሶሪ በጣም መመለስ ትችላለህ። ይሄው እያገለገለን ነው። እሺ ከጥቂት ዓመት በኋላ ብሩክዬ እሱ በጣም ረጅም ዓመት ነበር በትጋት ሴጣንን አገልግሎ አገልጋይ ነበር ወድቆ ምናምን እና እኛም እንደዛው ዊ ላቭ ዩ በጣም ዊ ላቭ ዩ። ናሂዬ እዛ ታች ያላችሁ ልጆች አናግሩት። ዊ ላቭ ዩ በጣም በደንብ ይቻላል፣ በደንብ ይቻላል። እሺ አቢ እሺ አናግሩት። አቢ ወንድ ነው መሰለህ። ልሳን ለምንድን ነው የማይተረጎሙ ይላል። እሱንስ ወዴት ነው የምትልከው? ኤፊ ጋር ላከው። ያ ኤፊ ያለ አብሬ ማገለግለው ከሆነ ምን ላድርገው? አብሬ ማገለግለው ከሆነ ምን ላድርግ? የተኮራረፈው ሰው ማለት ነው፣ የጎዳው ሰው የምታገለግልበት ቤተክርስቲያን ውስጥ አይሆፕ በመጋቢ ያለ ይመስለኛል። መጋቢ ከሌለ ኤልደሮች አሉ ብዬ አስባለሁ። ሰው በምታገለግልበት ሰዓት ተደጋጋሚ ችግር እንደዚህ የሚደርስብህ ከሆነ መጽሐፍ ቅዱስ ወንድምህ ቢበድልህ ውቀሰው ይልና አልሰማ ካለ ግን ሁለተኛ ሰው ስር ይላል። እነዚህን ስቴፖችን ሄደሃል ወይ? አንደኛ አንተ አናግረኸው እምቢ ካለ፣ ሁለተኛ ነገር ደግሞ ሁለተኛ ሰው ወስደሃል። ከዛስ በኋላ ደግሞ የቤተ ክርስቲያን መሪዎች አሉ በምታገለግልበት አጥቢያ። ሰው በጣም ሊያድንህ የሚችለው ነገር ምንድነው? አገልግሎቱ አያድንህም። በነገራችን ላይ አገልግሎቱ ሳይሆን የምታገለግልበት ልብ ነው የሚያድንህ። ሰው አንዳንዴ እየተሰባበርን እየደቀቅን አናገለግልም። ምክንያቱም ለእግዚአብሔር ሕያው መስዋዕት የምናቀርበው ከኛ ከተፈወሰ ልብ ስለሆነ ከነፃ ልብ ስለሆነ ማለት ነው። ስለዚህ እየተገደላችሁ እንድታገለግሉ ኢንክሉዲንግ ዩ ሊደር ማለት ነው። ሃይሊ ሊድዋ ሃይሊ ሪኮመንድ ማድረገው ጉዳት ውስጥ ኢንክሉዲንግ ዊዝ ዮር ፓስተር ኤልደር ምናምን ካሉ
አቁሙ። ምክንያቱም ይኸውላችሁ ይህን በጣም እንድትጠነቀቁ ፈልጋለሁ። ሞኝ የተነሳ ጊዜ በጥብጦ ነው የሚለቀው። ባይ ዲፎልት አሁን እንዳየው አንዳንድ እየተጎዳን ስንሄድ ይቅር ያለን ይመስላል እንጂ አንዳንድ ፔኖች እየተከደኑ ነው የሚሄዱት። እቺ በጴንጤኛ ማለት ነው ሸረባራባራ ስትል የተፈወስክ ይመስላል፣ ያዝ ይላል ማለት ነው። ምክንያቱም ቁጣን ነው የምታበርድበት በልሳነ። ከዛ በኋላ ስጸልይም አክዬ የተወደድክ እግዚአብሔር ሰው ዊ ላቭ ዩ በጣም። ከዛ አሁንም ደግሞ ስትጸልይ እንትን ያለ የተፈወስክ ይመስላል፣ ግን ፔኑ አለ እየጨመረ ይሄዳል እና አንድ ቀን ፕሮቮክ ያደርጋልና የወጣ ጊዜ የማትቆጣጠርበት ነገር። ሌላው በጣም መጠንቀቅ ያለብን ነገር ልንገራችሁ። እንደ ባለትዳር ሆኜ የተጎዳውበትን ነገር ቸርች ትጎዱና ፓስተሩ ስለሚጭራችሁ ምንም አታወጡ። እንደገና እንደማትችሉ ታውቃላችሁ። ስለዚህ ምንድን ነው የምታደርጉት? ቸርች ተጎድታችሁ አብዛኛው መጋቢዎች፣ ወንጌላውያን፣ አገልጋዮች የምትጎዱት ሚስቶቻችሁን፣ ልጆቻችሁን፣ በዙሪያችሁ እናንተን ጀጅ አያደርጉም ብላችሁ የምትሉትን ሰዎች ነው የምትጎዷቸው ቤት ገብቷችሁ። እኔ የሚመስለኝ መጠንቀቅ ያለብን ነገር ቸርች ላይ ስትጎዳ ካወጣኸው ሃይማኖቱ ስለምትደበቅ ችግር ይኖርብሃል። ነገ ኮሚኒቲው ራሱ ሊመታ ነው ማለት ነው። ምንድነው የምታደርገው? ትመጣለህ፣ ቤት ትመጣለህ፣ በሌለ ወጡ አልጣፈጠም ብለህ ታብዳለህ። አረ ወጡ ይጣፍጣል ፍሬንድ ተረጋጋ። አይጣፍጥም። አረ ይጣፍጣል። ቤት ውስጥ ጦርነት፣ ሚስት አታውቅም፣ ትደባደባለህ። ወይም ሴት ኮንሰር ምንድነው ሲል ወጡ አልጣፈጣል። ሰውየው እኮ የማያውቀው ትራማ ፔኑ ገብቶበት ተሸክሞ መጥቶ ነው እዚህ ጋር እየበጠበጠ ያለ። ምክንያቱም አንዳንድ ፔኖች እንትን ይፈልጋሉ፣ ምንድነው የተመቻቸ ኤንቫይሮንመንት ይፈልጋሉ ለማውጣት። ለዚህ ነው ሚስቶቻችንን ወይም ልጆቻችንን ባሎቻችን ላይ በጣም ጉዳት መናመዝነው። ለዚህ ነው የጎዱን አባትና እናቶቻችን ቸርቾቻችን እዛ ውጭ ያለ ይጎዳናል፣ መተን ግን ምንገለው ቤተ ክርስቲያን ሳይሆን ቤታችን ውስጥ ነው። ስለዚህ እኔ የምለው ቀስ ብላችሁ አገልግሎት ግድ ከሆነ ማድረግ ያለባችሁ ነገር የግድ ካላገለገላችሁ ሲኦል ትገባላችሁ የሚል እግዚአብሔር የለንም። እኛ አገልግሎቱን አቁሙ። ግን የሄዳችሁበትን ሂደት ከሄዳችሁ በኋላ ማለት ከዛ ኢሚዲየትሊ አንድ ሰው ወስዳችሁ አናግሩ። ሁለተኛ ሰው፣ ሶስተኛ እንደ ቀራጭ ቁጥር ነው የሚለው ንካው ነው የምልህ ፍሬንድ። ቸርች ከቀየርኩኝ እኔ ያው ልብ መቀየር አለብን ከቸርች መቀየር በፊት። እሱ ኦፍኮርስ ያለ ነገር ነው። አንዳንዴ ቸርች ነው የምንቀይረው እንጂ ልብ አንቀይርም። ያው የተመታው ልብ ሌላ ቸርች ይሄድልናል፣ እዛም ደግሞ ያው ሌላ ችግር እንፈጥራለን። ዋይዝ መሆን አለብን እና የመጨረሻ ፕሮቮክ በጣም የሚጎዳን ከሆነ አይ ቲንክ ዊ ኒድ ዲል ማድረግ አለብን ማለት ነው። ሐዋርያው ፖል መጥቷል። እሺ በጣም ከይቅርታ ጋራ ዛሬ አርብ ፕሮግራም አለን እና በዚሁ መዝጋት አለብኝ። እነ ፖል ይከፍታሉ፣ እነ ብሩክ ይከፍታሉ ብዬ አስባለሁ። ሌላ ቦታ ክፈቱና ሌላ በራሳችሁ ፖልዬ ክፈት ቤትና ከቻልክ ጊዜ ካለ ወደ እናንተ ላዙረው። አይ ፓስተር በጓዳችን እንጸልይ። እሺ እግዚአብሔር ይቅርታ በጣም እሺ። ቀደም ያላቸው ነገር ወደ ኖቶቻችን እና እንግዲህ ወደ እንትናችን እንመለሳለን ማለት ነው። ወደ ዩቱባችን ተባረኩ። እወዳችኋለሁ። ለምልሙ። እግዚአብሔር ዘመናችሁን ይባርክ። ልባችሁ ላይ ያለ ሐዘን ሁሉ በኢየሱስ ስም የተነቀለ ይሁን። ልባችሁ ደምቶ ከሆነ እግዚአብሔር ዘይቱን ያፍስስበት። በእውነት በጌታ መቼ ነው እግዚአብሔር የሚነቅልልን የምትሉ ሁሉ እግዚአብሔር በጌታ በኢየሱስ ስም በኢየሱስ ስም ኤኒ ስውር የሆኑ ሰንሰለቶችን እግዚአብሔር ይንቀልላችሁ በጌታ በኢየሱስ ስም። ለምልሙ፣ ተባረኩ። ዛሬ እንዳልኳችሁ ሰው እቀፉ። ፎርጊቫን
have a blessed night ተባረኩ።